የተገለጠላቸው እንኳን ሲጽፉ እንኳን እግዚአብሔር ቸር እሱን ተጠይቆ አንተን ጥግ አድርጌ ነው አንተን መከታ አድርጌ ነው የምጽፈው አንተ ከሌለኝ ምን ብዬ ጽፈዋለሁ ለመጻፍም ወጥቶ ለመናገርም ለመስበክም ጸሎት ትልቁ ወሳኝነት ነገር አለ በጣም አንዴ ትልቁ ነገር ማለት የትኛውም ነገር ስንወያይ ለምን ውዳሴ ማርያምን እኮ ሲደግም አንድ ሰው ዕውቀት ይገለጽለታል ማስተዋል እኮ ይሰጠዋል መጽሐፍ ቅዱሳዊን ብናረገው ሐዋርያ ቅዱስ ጳውሎስ ምንድን ነው ያለ የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ ጳውሎስን የመሰለ ሐዋርያ እስከ 3ኛ ሰማይ ድረስ የተነጠቀ ጳውሎስ የቃሉን ደጅ ይከፍትልን ዘንድ አለ ለጳውሎስ የመሰለ ያ ክርስቶስ እንደመሰለኝ ምሰሉ ያለ ጳውሎስ የቃሉን ደጅ እንዲከፍትለት የሌሎቹ ምዕመናን ጸሎት ካስፈለገው ለነዘማርያም አስቡት ለሱ እንኳን የቃሉን ደጅ ይከፍትለት ዘንድ የሰዎች ጸሎት አስፈላጊ ሆኖ ተገኘ እጅግ በጣም ጠቃሚ ሆነ እጅግ በጣም አስፈላጊው ነገር ሆነ ስለዚህ ጳውሎስን አለ የቃሉን ደጅ ይከፍትሉን ዘንድ ስለኛ ደግሞ ጸልዩዋል ስለዚህ ጸሎት የምንም አንድ ኢቭን በክርክር ብቻ አይደለም ቀሲስ ሲገባ ራሱ ላይቭ ቤቱን ስንከፍት በእኛ ቤት ሰው ሲገባ ምን ልናገር ነው ምን ላነሳ ነው የገባሁት አንድ በትንሹ አንድ አቡነ ዘበሰማያትን ደግሞ እግዚአብሔር ኃይል ጉልበት እንዲሆን ማድረግ ሁለተኛ እውነትን ብቻ መናገር እና ከእውነተኞች ጋር መወያየት ለምሳሌ በራሳቸው መንገድ ትክክል ነው ብለው የሚያስቡ ሰዎች አሉ ከነሱ ጋር መወያየት ዘማርያም ከገሌ ጋር ትወያየት ሲባል ማን ነው የሚወያየው አንድ ቀን ካዩት አንድ ሰው ያ ሰው ይጋብዛል አይጋብዝም በቃ እሱን ታይና ትቀጥላለህ ማለት ካልሆነ መተው ለምሳሌ እኔ ከኤርሚያስ ጋር ተወያይቻል አላቅም መወያየትም አልፈልግም ለምንድን አልወያየው ስድብ ስለሆነ ከኔ ጋር ማች አያደርግም ስለዚህ ማድረግ አለብኝ ከሚሳደብ ሰው ጋር አብሬ ማች ስለማላረግ እተዋለሁ ከሜሎስ ጋር አንድ ጊዜ ተወያየው የሚያሳየው አክት የሚያሳየው ምናምን ነገር የህፃን ሆነ ከእንግዲህ አልወያይ አስፈላጊ አይደለም ሙሴ አሁን ድጋሚ ይመጣ ከሙሴ ጋር ወያያል ስለዚህ ሰው ሲመጣ መጀመሪያ አቅማችን ማየት በዛ ልክ እንደዛ መነጋገር ስለማያስፈልግ ትልቁ ነገር የሚያስጠላው ስድብ ተገቢ ስላልሆነ አክት ደስ ስለማይል አየናቸዋ አየነው እኮ አየንና ሰውን ስታዩት ለውይይት የማይጋብዝ ከሆነና በየቦታው በገባበት ሁሉ አክት እያሳየ የተሳደበ ምናምን የሆነ ነገር ቃል ሲናገር አይጠቅም አይደል ካልጠቀመን መተው መሰረደብ አያስፈልገን መተው በቃ እኛ በነገራችን ታዋቂ የምናደርጋቸው እኛ ነን በቃ እንደዚህ አይነት ሰዎችን ለውይይት ለአቅመ ውይይት ያልደረሰን ሰው አለመጥራት ገብቶ አለመወያየት መተው እኛ ጥያቄው ላይ ማተኮር ልክ እንደባለፈው ሙሴ በጨዋ ደንብ ሲመጣ ሌላ ነገር እንኳን ሊጫው ሲሞክር እየገታ ራሱ የሚስተካከል ከሆነ በሚገባን ውይይት መወያየት ይቻላል ስድብ ተኮር የሆነ ሌላ ነገር በማሳየት በመንቀፍ ከአንድም ፕሮቴስታንት ጋር ስንወያይ በስድብ በምናምን በማንጓጠጥ ምናምን አናረገው ስለማያስፈልገን እዚህ ውስጥ የዋህ የሆኑ ሰዎች አሉ ለመማር የሚፈልጉ ሰዎች አሉ እውነታውን አውቀው እንዲሉ መጋበዝ ስለዚህ እንደዚህ አድርጌ ነው ማለገው ቀለሚስን ገልቤ ነው እንደዚህ ነው ማራቆተን ማስቀረው እንደዚህ ነው ማረቀው ሲዘት አንድ ሰው መጀመሪያው ለምን ይወያያል ነው ለምን እኔ ዛጋገኛለሁ ደረጃዬም አይደለም ለምን እገኛለሁ ስለዚህ ቦታ መመጠን ያስፈልጋል ኦርቶዶክሳዊ የት ቦታ ከማጋር ነው ትወያያለህ ከማጋር በምን ምንድነው የምወያየው ማላይ ነው ከማጋር ነው የምወያየው ይሄን ማወቅ ያስፈልጋል እና የሆነ ለምሳሌ ስድብ ተኮር ምናምን ሳቅ ስላቅ ምናምን ሲሆን ስለማይጠቅመን አንገባም ስለዚህ ምን መያዝ አለብን አንደኛ እውነት የምናውቀው እውነት ምን አንደኛ በተሰጠ ርዕስ ላይ ተዘጋጅቶ መቅረብ የኛ ትምህርት እንደምታውቁት ሁሉ ነገር መጽሐፍ ቅዱሳዊ ነው ከዚህ መጽሐፍ ቅዱስ ሲወጣ ምንም ነገር የለም ይሄንን ነገር ግን ለመወያየት ግን አይምሯችን ክፍት እናድርገው ከጉራ እንራቅ በነገራችን ችግሩ ያለው በእነሱ ብቻ አይደለም በእኛም አለ እኛ ጋር ልክ ውሸት ያለ ይመስል እሱን ተው ችግር የለም ገድሉ ምናምን ድርሳኑ ተው ችግር የለም እሱን ተው በዚህ ላይ ብቻ ይቅርታ አንድ ጊዜ ይቅርታ በጣም ይቅርታ አባታችን ከታች በጣም እየረበሹን ነው መማር አልቻልንም እና ኮሜንት ይዘጋልን ወይ አንድ ሞዴሬተር ይምረጡ ምንም አልቻልንም ትኩረት ማድረግ ቆይ ላንቺ እኔ አልችልም ወይ ሌላ ሰው ይግባኝ ማን ላድርግ ዲያቆን ማርያም አንተ ላድርግ ሄኖክ ከታች አለ የት አለ ሄኖክ ሞዴሬተር ይቅርታ መመሪ ማን ላድርግ ተዘጋዋለህ አይደል አንተ የት ላይ እንደሆነ
ቆይ ጥሩ ነው። ቆይ እንደዚያ ይሻላል። ያው ብዙ አይን የሚያቆሽሹ ሰዎች አሉ። የሚሳደቡ ሰዎችን ቆልፍልን። ያው ሰጥቻለሁ። እሺ፣ አይ እንትኑን ኦፍ እናደርገውና ሌላም ማድረግ የሚፈልግ ካለ ሞዴሬተር ልሰጥ እችላለሁ። መባጽ ሆኔታለች መባጽ ሆናለች። አይ ቲንክ ብትገባ ጥሩ ነበረ። የኔ ጸሐፊ ያለች ኦፊስ ታይፒስት ሄኖክ አለ። ሄኖክን ያስገቡትና አንድ ሰው ወርደው ሄኖክ አለ። እሺ ሄኖክ የት አለ? ቆይ ሄኖክ መምህር የኔ ልውረድ አንድ ጥያቄ ልጠይቅና ወንድም ዘማርያም ከዚህ ጋር የሚያዝ ነው። አሁን የእንትናችን ያው እንደሚታወቀው ከስነ ምግባር ጋር የተያዙ ነገሮች ጀነራል እንትኖች ናቸው እና ቶፒክ ራሱን የቻለ የተከፈተ ከሆነ ሌላ ጊዜ ብንነጋገርበት አይሻልም? እሺ በቃ በግል ጠይቀውታለሁ እርስዎን። በጣም ጥሩ እግዚአብሔር ይስጥልኝ። አንድ ያልገባኝ ነገር ገብቶኛል፣ ግን ዝም ብለን እንመላለሳለን። ሰው ጠየቀኝ። ጠይቅ፣ ዝም ብሎ ከሚቀር ጠይቅ። እሺ ጠይቅ። ምንድነው መሰሎት ብዙ ጊዜ ክርስትና እንነሳለን እና ክርስትና ስንነሳ በ40 እና በ80 ቀን እንነሳለን እና ከምን የተነሳ ነው ብሎ አንድ መናፍቅ ጠየቀኝ እና ጌታችን ስለተጠመቀ ነው ከዛ ተነስተን ነው አልኩ። እኔ እንግዲህ በትንሽዬ እውቀት ማለት ነው እንግዲህ ያወቅኩት እሱን ነው እና እሱ በ30 ዓመቱ ነው የተጠመቀው። እናንተ እንዴት በ40 እና በ80 ትጠመቃላችሁ? እና ይህንን ጠይቄ ከአባቶች እመልሳለሁ ብዬ ነው የመጣሁትና እሺ እንመልሳለን። ከታች በኋላ ልክ እንዳለቀ እንመልሳለን። መልሱን እንመልሳለን። ተከታተለን። ከታች ሄኖክ የት አለ? ሄኖክ ና። ሄኖክ እያየሁት አይደለም። ሄኖክ እግዚአብሔር ይስጥልኝ። እሺ ሄኖክ ኦኬ። ሄኖክ ይሄኛው ሄኖክ ነው። እግዚአብሔር ይስጥልን። ሄኖክ ጥሬና ብስል ጽሁፍ የጻፈው ነው። እንግሊዘኛ በአማርኛ ጥሩ ነገር ነው። ስለምትሳደቡ ነው ከታች ያላችሁ ሰዎች። እኔ እንደው በጣም የሚገርም እኮ ነው። ግን ምን አይነት ፈተና ነው እናንተ? እንደው ሄኖክ ሰላም አደራችሁ። እንዴት አመሻችሁ? እግዚአብሔር ይመስገን። ይፍቱኝ ይባርኩኝ አባት። እግዚአብሔር ይፍታ። እግዚአብሔር ይባርክ። እንደውም ፎሎ አላረኩም። አሜን አባት ያለሁኝ ሞዴሬተር አድርጌያለሁኝ። እስኪ ተቆጣጠረው ከታች ያለውን ማኔጅ ገስት። ኦኬ እሺ እና መምህር ዘማርያም እንዴት ኖት? ከመዘጋቱ በፊት ለምንድን ነው ግን ሰዎቹ የሚሳደቡት? ግን ማለት አጋንንት እንደው በአካል አሁን እኮ በነገራችን ላይ ምክክር እኮ ነው፣ ስለ ፍቅር፣ ስለ ህብረት፣ ስለ አንድነት እየተወራ ስድብ እኮ ኃጢአት እኮ ነው። የገሃነም ፍርድ ከሚያመጣው አንዱ ስድብ ነው እኮ በነፃ ኃጢአት ማለት ያለምንም እንትን ሰው እየተማረ እንዴት ይሳሳታል? እና ይሄ ትክክል አይደለም በጣም ነውር ነው። አትሳደቡ። ለማንኛውም ኮሜንቱን ከዚህ በኋላ መዝገትም ይቻላል። የማይሳደቡ ከሆነ የሚሳደቡትን ወይም እየመነጠሩ ማውጣት ይሻላል። ምስል አይ ቲንክ የሚሳደቡትን ብሎክ ማድረግ ነው፣ ማሰናበት ነው። እንደዚህ ያሉትን ስለሚታዩ ትንሽ ልጆች ናቸው። በቃ ብሎክ እናደርጋለን። በቃ ብሎክ ይደረግ። ከስር ያለ በቃ ቀጥል። ወንድማችን ዲያቆን ዘማርያም ቀጥል። እሺ አይምሮ ይይዛል እና እሺ ያው በነገራችን ላይ እንደዚህ አይነት ነገር ሲኖር በተቻለ መጠን በቃ እነሱን ትተን እኛ ትምህርቱ ላይ እኔም ሰዎች አንዳንድ ጊዜ ከስር ያላችሁ ልጆች ያው ሀሳባችሁን ሰብሰብ አድርጉት። ያው መንገድ ላይም ሲናገሩ ወይ ቢሮ ላይ በነቆራ ሲናገሩ ማለፍን እስኪ ልመዱት። ይህንን መላወድ እኮ አስፈላጊ ነው። አንዳንድ ጊዜ አታሳየኝ ብቻ ሳይሆን ልመዱት። በቃ አንዳንድ ጊዜ ይህንን የበሽታ ጽናት እኛ ካልተረዳ ነው ማን ይረዳቸው? አንዳንዴ የሚተንፍስ እንጂ ሰው ኑሮ ከብዶበታል፣ ምኑ ከብዶበታል፣ ጦዞባና ውስጣችሁ ያለውን ያውጡት። በቃ ማለት መገለጫ ከሆነ በቃ እናንተ በቃ ንቃችሁት። መንገድ ላይ ሊሳደብ ይችላል። ታክሲ ውስጥ የሚናገሩ ሰዎች አሉ፣ አላግባብ ቦታ የሚናገሩ አሉ። በተቻለ መጠን ለመተው ፈልጉ። ይሄ ማለት ያው እንደፈለጉ ይሳደቡ ማለት አይደለም፣ ግን ተዋቸው። በቃ እናንተ ተሽሎ መገኘት ነው። አሁን ለምሳሌ
የሆነ መንገድ ላይ የሆነ ሰው ራሱን የሳተ ሰው ሲሳደብ ምናምን አንመልስለትም፣ እንተዋለን። በቃ እንደዛ አድርጋችሁ ተዋቸው እና መጸለይ ነው ዋናው። ልቦና ስጣቸው ብሎ መጸለይ ነው እንጂ ክፉ ቃል ከኛ ከአፋኛ አይወጣ። ወደ ትምህርታችን ስንመለስ ከዚህ ከመጽሐፍ ቅዱስ ውጭ የወጣ ትምህርት የለንም። ከመጽሐፍ ቅዱስ ውጭ የወጣ ትምህርት ከሌለን እኛ ማስረዳት ያለብን ይህን መጽሐፍ ቅዱስ ያስተምሮ ለዓለም መግለጥ ነው ማለት ባጭር። ይህን ለዓለም መግለጥ የሚገባን መጽሐፍ ስንገልጥ ግን በእውነት በትህትና በፍቅር መገለጥ አለበት። የወደደው ይቀበለዋል፣ ያዱ ደግሞ ይተዋዋል። አለቀ። ሁለተኛ ቀሲስ ቅድም እንዳነሱት አፖሎጀቲክስ ትምህርት አለው፣ ዕቅበተ እምነት ትምህርት አለው፣ ስልጠናም አለው። እንደውም አሁን ቅድም እንዳነሷቸው አንዳንድ በጣም ደገኛ የቤተክርስቲያናችን መምህራን ለእኛ ለወንድሞቻቸው ለታናሾቻቸው አንዱ ያሰቡት ነገር ምንድን ነው? ለምንድነው ስልጠና የማይሰጠው? ማለት ትምህርት ሃይማኖቱ ላይ ሳይሆን እንዴት ነው የዕቅበተ እምነት ስራ የሚሰራው? ምን ምን ሙያ ያስፈልገዋል? አንዳንድ ጊዜ አይተው ከሆነ አንዳንድ አባቶች፣ ወንድሞች፣ መምህራን በየዋህነት ይገቡና ነጥብ ጥለው የሚወጡበት ጊዜ አለ። ምን ችግር አለ? የእውቀት ማነስ አይደለም፣ የእውቀት ማነስ አይደለም፣ የሲስተም የነዛን ስልት ተንኮል አለማወቅ። ልክ አሁን ጌታ እኮ ይሄን አስተምሯል። በነገራችን ላይ ጌታ እኮ ይሄን አስተምሯል። ስትዘሙት አገኘዋትና እኔ ጋር በነገራችን ላይ እኔ መጀመሪያ ስገባ የነበረው ገብቼ አላውቅም እና እኔ ይሄንን ቴክኒኩንም አሁን እናንተ ትሄዱበት የነበረውን ነገር በኋላ ነው ሲስተሙን የለመድኩት። እኔ ራሴ አላውቀውም ነበር። እኔ የሚጠይቁኝ ሁሉ ለመመለስ ነው እንጂ እስኪ እኔ ልጠይቃቸው እነሱ ላይ አልነበረም። አጠቃላይ በቅንነት ለማስረዳት ነበረ ጥሬ የነበረው እኔ እና በኋላ እያየው ስመጣ እኔ ራሴ ትምህርት ወስጃለሁኝ እውነት ለመናገር ለማለት ነው። እና ብትክ ላይ እንደዚህ አይነት ነገሮችን አለማወቅ አንዱ ችግር የሚፈጥረው ያ ነው። ስልት ራሱ አለማወቅ። መጀመሪያ በነገራችን ላይ ንጽጽር ማለት የንጽጽር ትምህርት ወይ ደግሞ ዕቅበተ እምነት ማለት ለተጠየቀው ጥያቄ ሌላ ጥቅስ መመለስ ማለት አይደለም። መጀመሪያ ራሱን በራሱን ዱጋመድ ማድረግ መጀመሪያ የሚቀድመው እሱ። አንድ ምሳሌ ላቅርብ። ለምሳሌ በተደጋጋሚ ጊዜ የሚጠቀስ ጥቅስ አለ በማቴዎስ ወንጌል ላይ የሚጠቀሰው። እሱ እንዴት እንደሚመለስ አንድ ነገር ብቻ እናንሳና መልሱን እንዴት አመላለሱን ብቻ ለማወቅ ዕቅበተ እምነት እንዴት እንደሚሰራ ለማሳየት ነው የፈለኩት። እሱ ላይ ብናየው ለምሳሌ እንደሚል እናገኛለን። የማቴዎስ ወንጌል ምዕራፍ 13 ቁጥር 53 ላይ ኢየሱስም እነዚህ ምሳሌዎች ከጨረሰ በኋላ ከዚያ ሄደ፣ ወደ ገዛ አገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ተአምራት ይህ ከወዴት አገኘው? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞችስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶችስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው ብለው አገኘው፣ ተሰናከሉበት። ምን አሉበት? ተሰናከሉ። አሁን መጀመሪያ የዚህ መልስ ለመለስ እመቤታችን እኮ ዘላለማዊት ድንግል ናት፣ ይሄን እኮ የተናገረው ወንድሞች ባሉት እኮ በአንድ ሀገር ያሉ ሰዎች ወንድሞች ይባሉ። መጀመሪያ ያለ የሚቀድመው ይሄ ጥቅስ ነው የሚያምኑት። ጥሩ፣ በዚህ ጥቅስ ከሆነ እዛው ጥቅስ ላይ እኮ ይህ የጸራቢው ልጅ አይደለምን ይላል። ክርስቶስ የጸራቢው ዮሴፍ ልጅ ነው። የነሱ ሐሜት ወንድሞችስ በእኛ ዘንድ አይደሉም ብለው ወንድሞቹ የሚለውን እንዳለ ከተቀበሉት፣ አይ ወንድሞቹ አለ በቃ ድንግል ማርያም የወለደችው ልጅ ማለት ነው። ይሄ በግልጽ ነው የተናገሩት ካለ የጸራቢው ልጅም እኮ ይላል። ስለዚህ የጸራቢው ልጅ ነው ክርስቶስ። ስትቀበል ምኑን አትቀበሉም? ወደ መልሱ ከመሄዳቸው በፊት መጀመሪያ ንጽጽር ማለት እራሱን ጥቅሱን ለእነሱ አውድ እንደማይሆን መጀመሪያ ማሳየት። ንጽጽር ዕቅበተ እምነት ከዚህ ነው የሚጀምረው። ዕቅበተ እምነት ለዚህም የሆን ሌላ አስረጅ ጥቅሶች አሉ የምናሳይበት። ግን ከዛ በፊት ግን መጀመሪያ ጥቅሱ ራሱ ወንድሞቹ እነ ይሁዳ እነ ስምዖን አይደሉምን የሚለውን ቃል አይተው ወንድሞቹ ናቸው ብሎ ካመኑ የጸራቢው ልጅ የሌለም እንዴ? ስለዚህ የጸራቢው ልጅ ነው። አንድ ሁለተኛ፣ አሁን ወደ መልሱ አንሄድም፣ ወደ ዮሐንስ ወንጌል እንምጣ። ይህኑ ጥቅስ በተለየ መንገድ የተገለጸበት እዛ ዮሐንስ ወንጌል ላይ በምዕራፍ 1 ላይ የምናገኘው ነው። በምዕራፍ 1 ላይ በጣም የሚገርማችሁ ፊልጶስም መተእይ ይልና በጣም የሚገርማችሁ የዮሐንስ ወንጌል ምዕራፍ 1 ቁጥር 46 ተመልከቱት። 1:46 እንዲህ ይላል፣ ፊልጶስ ናትናኤልን አግኝቶ፣ ፊልጶስ ነው ሐዋርያው። ናትናኤል አግኝቶ ምን አለ? ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለ ይላል። መቼስ ከአይሁድ ምስክርነት የፊልጶስ ምስክርነት ይሻላል። ስለዚህ ክርስቶስ
የዮሴፍ ልጅ ነው። ፊልጶስ እንደዛ አላ። ለምን ወንድሞቹ ብትባል ብቻ ለምን ተፈለገች? አይ መጽሐፍ ቅዱስ እኮ ወንድሞቹ ካለ ወንድሞቹ ናቸው፣ በስጋ የተወለዱ ናቸው ሚሉ ከሆነ እሺ፣ እንደዛ የምናስብ ከሆነ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ ይላል የናዝሬቱን ኢየሱስን አግኝተው ይላል። ክርስቶስ የዮሴፍ ልጅ ነው። ይህን የፊልጶስን ንግግር ወስደን ወልደ ዮሴፍ እንበለው። አሁን ከዛ በኋላ ማንሳት ይችላል። ማብራሪያ ነገር በሶስት ይጸናል። የድንግል ማርያምን እናንሳ። ድንግል ማርያም በ12 ዓመቱ ክርስቶስ ሲጠፋ፣ ያ ማለት በኢየሩሳሌም በመቅደስ ሲቀር ጠፍቶባችሁ ሲፈልጉት ነበር። ስታገኘው ምንድን ነው ያለችው? እኔና አባት ስንፈልግ ነበር አለችው። እኔና አባትን ያለችው ዮሴፍ አባቱ ነው። ሶስት አስረጃ ይጠፋል። መጀመሪያ ጥቅሱን እራሱ ሁለተኛ ይህን ጥቅስ የሚናገሩ የዮሴፍ ልጅስ የሚለው የፊልጶስ ምስክር ትክክል ነው። ስለዚህ ይህ ሲወሰድ አይ በቃ ትክክል ነው፣ የዮሴፍ ልጅ ነው፣ ዮሴፍ በቃ የስጋ የተወለደ ነው ማለት ስላሳደገውን የዮሴፍ ልጅ የተባሉ ባጭው። እመቤታችን አሁን እኔና አባት እንፈልጋለን ስትለው አባቱ ዮሴፍ ሆኖ ነው አይደለም። ስለዚህ አሳዳጊ አባት ምን ይባላል? አባት ይባላል እንጂ በስጋ ወልዶት አይደለም። ስለዚህ አባት፣ ወንድም፣ እህት የሚባለው ምን ያሳያል ማለት ነው? በስጋ መውለድን ብቻ የሚገልጽ አይደለም። ስለዚህ ዮሴፍ አባት ሲባል በምንድን ነው? በማሳደግ ከዮሴፍ ልጆች ጋር አብሮ ከነ ያዕቆብ ከነ ዮሳ ከነ ስምዖን ከነ ይሁዳ ጋር አብሮ ስላደገ የሚያሳድግ አባት ስለሚባል የናዝሬቱ የኢየሱስ የዮሴፍ ልጅ የናዝሬቱ ኢየሱስ አለ። የዮሴፍ ልጅ ያለው ስላሳደገው። በዛ ሰዓት ደግሞ ፊልጶስ ምን ብሎ ተናገረ? በዛ ሰዓት ደግሞ ፊልጶስ በአይሁዳውያን ዘንድ ክርስቶስ የማን ተብሎ ይታሰባል? የዮሴፍ ልጅ ስለሚታሰብ በእምነት ስላልጠነከሩ ሐዋርያት ነው። ወደ መልስ ከመሄድ በፊት መጀመሪያ የሚቀርበው ምንድን ነው? ጥቅሱን በደንብ አድርጎ ማየት። ከዛ ነው የድንግል ማርያም ዘላለማዊ ድንግልና በተመለከተ ጥቅሶች የምናመጣው ማለት ነው። ንጽጽር ራሱ ሲሰራ መጀመሪያ ለጥቅስ ለጥቅስ የሚመጣው። ይህን ጌታ ያስተማረበትን አንድ መንገድ ላንሳ። ለምሳሌ ክርስቶስን ዘማይቷ ሴት ስትመጣ ምንድን ነው ያደረጉት? እቺ ሴት ስትዘሙት ተገኝታለች፣ ምን እናርጋታል? ትወገር ካለ ጨካኝ አምላክ ይሉት ነው። አትወገር ካለ የሙሴ ሕግ ይሻላል። ዕቅበተ እምነት ማለት እንዲህ ነው። በነገራችን ላይ አይታችኋል። እኛን ለማሰናከል የሆነ ቃል ካለ ዘማርያም እኮ እንደዚህ አለ፣ ቀሲስ ዲበኩሉ እኮ እንደዚህ አሉ፣ ያሬድ እኮ እንደዚህ አለ፣ ያኬ እኮ እንደዚህ አለ። ከዛ ሁለቱም የሚጋጭ ስም ስለማቅረብ ዓላማው ምንድን ነው? በምንም ነገር አሸንፈው ውጣ። እኛ ግን እንደዛ ነን። የእኛ ዓላማ ደግሞ በምንም መንገድ እውነት ተናገር ነው። የእኛን የነሱ መዳረሻው ይለያያል። በምንም ነገር አሳምነ ወንጌል አስገባን ኖ፣ እኛ የምናሳምነው በእውነት ነው። እዚህ ስለመጣ የሚነጠፍ አዲስ ምንጣፍ የለም። ዋሽቶ ማምጣትም አይቻልም። አዎ፣ እዛ ወደዚህም ስለመጣ አንድ ሰው ትልቅ ታዋቂ ሰዎች መጡ፣ ይምጡ። አዲስ ጥምቀት የለንም። ለቪአይፒ የሚሆን ጥምቀት የለም። ለቪአይፒ የሚሆን ቁርባን የለም። እኩል ነው። በቅርጮ በተሰራች ቤተክርስቲያን ያለው ስጋ ወደሙ እና ቦሌ መድኃኔዓለም ያለው ስጋ ወደሙ አንድ ነው። በክብርም በስልጣንም እኩል፣ ህይወትም ሲሰጥም እኩል የሚሰጥ። ደሳሳ ጎጆ ሲሆን ክብሩ የሚቀንስ ጥምቀት የለንም። በአማረ ህንፃ ላይ ሲገነባ ክብሩ የሚጨምር ጥምቀት የለንም። ሚስጥራት ሁሉ እኩል ናቸው። ምናድነው እውነት በመናገር ነው። የኛ መዳረሻችን እውነት ነው። በውሸት ተናግረ በውሸት እንትን ብለ የለም። እውነት እውነት ነው። ስለ ገድላ ስለ ድርሳናት እውቀቱ ከሌለን አንናገረው፣ ዝም እንበል። ለሚያውቁ ለባለሙያዎቹ እንስጥ። አለ እኮ ባለሙያዊ መንገድ እኮ ዲፓርትመንት እኮ አለው። በቃ ለባለሙያዎቹ መስጠት፣ የግዕዙን ለግዕዙ ባለሙያዎች መስጠት፣ የምናውቀውን የስርዓት ቤተክርስቲያን ለስርዓት ቤተክርስቲያን ባለሙያ መስጠት፣ ካልቻልን አለመወያየት እንጂ እኛ እነሱ ለማቅረብ እኮ ነው። ችግር የለውም ተአምረ ማርያም ባትቀበለውም፣ ችግር የለውም ገድል ባትቀበለውም ብለን አለመልቀቅ ያለብን። ተአምረ ማርያም ምንድን ነው? አዋልድ መጽሐፍት ነው። መጽሐፍ ቅዱስ አላልንም እኛ። አዋልድ መጽሐፍ ነው። መደቡ ከአዋልድ መጽሐፍ ነው። ተአምረ ማርያም ማለት እግዚአብሔር አምላክ በእናቱ በድንግል ማርያም ላይ አድሮ የሰራው ተአምር ማለት ነው። አለቀ። ይህን ማስረዳት ትችላለህ።
ባትቀበለው ችግር የለውም፣ ብትወው ችግር የለውም፣ ከድነት አትከለከልም ማለት የለብንም። እንደዚህ መቀባጠር አይጠበቅብንም። ከመጣ በኋላ የሚያገኘው ስለሆነ ሲመጣ ወደዚህ ስለሚያገኘው ሸሽቶ እንደዚህ ብለኸኝ አልነበረም ወይ ሊል ነዋ። ነግረኸኛል በታክቲክ ማስተማር ችግሩ እሱ ነው። አሁን መጥፎነቱ እሱ ነው። ይሄ ምንድን ነው የምንናገረው? ነው እውነት ነው። ባይሆን እንዳይቀበል ያደረገው ነገር ምንድን ነው? የእውቀት ማነስ ነው፣ የመረጃ ማነስ ነው፣ የግንዛቤ እጥረት ነው። ይህንን እንሙላው። መማራችን ጥቅሙ እኮ እዚህ ጋር ነው የሚያገለግል። የድንግል ማርያምን ጣዕም እንዲቀምስ ስናደርገው ተጠቅመውበት የለ እንደ አባቶቻችን እንዴ? ጸሎት እኮ የጸለዩ እኮ ድዌ የፈወሱ እኮ አሉ እና አባ ገብረ ማርያም ተጠቅመውበት የለ እንዴ? ሰቆቃ ኤርምያስን ማነው ሰቆቃ ድንግልን የደረሱት አይደል እንዴ? ማህሌት ጽጌ የደረሱትን እና አባ ተጠቅመውበት የለ እንዴ? አባ ጊዮርጊስ ዘጋስጫ መጽሐፍ አርጋኑን ጠፍቶበት ተጠቅሞበት የለ እንዴ? ለእኛንና ለእኛ እንጠቀምበትም። እና ከአባቶቻችን ህይወት ጋር ከነሱ ትምህርት ጋር አብረን ነው ማች አርገን በትክክለኛው መንገድ ማስተማር የሚገባና መግለጽ ያለብን። ስለዚህ በብልጣብልጥነት በማስመሰል ውሸት በማቅረብ የሚሆን ነገር የለም። ይህ በጣም እንጠንቀቃለን። እኛ የምናወራት እውነት ናት። የምንመሰክረው ነገር እውነት ነው መሆን ያለበት። የእውቀት ጋፕ ይኖረናል፣ የእንግሊዝኛ ጥረት ይኖረናል፣ ዳህ ጸልሳል ይኖራል። ስንገባ ግን ስንመሰክር ግን የምንመሰክረው ምንድን ነው? እውነትን ነው። ሰው ሼም እንዳይዘው ምናምን ተብሎ የቀረ ነገር የለንም፣ ጨርሶ የለም። በነገራችን ላይ የእኛ ቤት አስተምሮ የብሽሽቅ አይደለም። ክርስቶስ የእግዚአብሔር ልጅ እግዚአብሔር የምንለው ሙስሊሞችን ለማብሸቅ አይደለም። ድንግል ማርያም ታማልዳለች የምንለው ጴንቶች እንዲዳዱ ፈልገናል ስለምታማልድ ነው። የእኛ ብሽሽቅ አይደለም። እነሱ እኛ አጠገብ ላይ ጌታ ነው የሚሉት ለማብሸቅ ነው። ኖ የጌቶችም ጌታ ነው፣ የነገስታትም ንጉስ ነው። እስቲ ነጠላ ለብሰህ እንደዚህ ይበል ይላል። ልክ እኛ ቤት የማይባል አስመስሎ ማቅረብ፣ መጀመሪያ ቶርችን ማድረግ ነው። በቃ ለምን መሰሎት? ቀሲስ ግን እንደዚህ የሚያደርጉት ስለማያውቁት አይደለም። በነገራችን ላይ አለማወቅ አይደለም። እንደዚህ የሚያደርጉት ምንድን ነው? ከዚህ መጽሐፍ ቅዱሳዊ አስተምህሮቶች፣ ትምህርቶች መሰረታዊ ቤተክርስቲያን 5ቱን አዕማደ ምስጢራት፣ 7ቱ ምስጢራት ቤተክርስቲያን እንደዚህ ትምህርቶች ተምሮ ወደ ኦርቶዶክስ እንዳይመጣና ለመዋየት የማይፈልጉት በገድላት በድርሳን ለምንድን መወሸቅ የፈለጉት? እዚህ ጉዳይ ላይ መልስ ስለሌለ ኦርቶዶክስን መሞገት ስለማይቻል ዘማርያምን አይደለም ኦርቶዶክስን መሞገት ስለማይቻል አቅም ስለሌለ እዛ ጋር ያለውን ፕሮቴስታንት አጽናንቶ ቁጭ በል ግድ የለህም። አይ ብትገባ ኦርቶዶክስ ጋር መጽሐፍ ቅዱስ እንኳን ብትረዳ እንደዚህ ገድላት ድርሳናት አሉ። አይ እንደዚህ የሚል አይተሃል እንዳትሄድ ዋ አው ያለ ያስፈራሩታል። ታውቃለህ? አያጅዋ አለ ይሉታል። ከዛ እየፈራ እንዳይገባ አይ እኔ እኮ ለማጽናናት እኮ ነው እዛ ያለውን ሰው ለማጽናናት። አይ ከገባ ጉድ ፈላ። እንዲህ አይነት ነገር ታገኛለህ እዛ ውስጥ እንደዚህ ነገር ስለምታገኝ ጉድ ፈላ። በኋላ እንደዚህ ሆነ እዛ ውስጥ ካገኘ ደግሞ በኋላ እንዲህ ነው የምትሆነው። ከዛ በዚህ መወሸቅ በጣም የሚገርመው ይሄ ብቻ አይደለም። ክርስቶስን መስበክ ራሱ በእነሱ ልክ ይሰፉልናል። እኔ ምለውን ስትል ነው አንተ ጌታን ሰበክ የሚባለው። ፈራጆቹ ወሳኞቹ እነሱ። ኢቭን መጽሐፍ ቅዱሱ ራሱ እኔ የተረዳሁትን አንተ ስትደግመው የዛኛው ትክክል ነው ብዬ ማስበው ብላ ያስባል። መሰረታዊ ችግሮች ከዚህ ይመነጫሉ እና በተለይ የቤተክርስቲያናችን ትምህርት በደንብ ለመረዳት ስለ ገድላት ለመናገር መጀመሪያ መጽሐፍ ቅዱስን በደንብ ማወቅ ይጠይቃል። ለምን? ገድላቱን ድርሳናቱን የምንመዝነው በመጽሐፍ ቅዱስ ነዋ። ሚዛናቸው በመጽሐፍት አምላካየት ነዋ። በዚህ ለመመዘን መጀመሪያ መጽሐፍ ቅዱስን በደንብ ማወቅ እና ቤተክርስቲያናችን ትምህርቷን በደንብ ማወቅ ያስፈልጋል። ለእነዚህ ሁሉ ግን እንዳልኳችሁ መዳረሻችን እኛ እውነት ነው። ጸሎት ተደርጎ መገባት አለበት። ዕቅበተ እምነት ሲሰራ ለዛ ጥቅስ ሌላ ጥቅስ አለ የሚጠቀሰው ራሱን ማብራራት ነው። ጌታ ያደረገን ዕቅበተ እምነት ያለ ትወገድ ካለ ጨካኝ አምላክ ሊሉት ነው። አትወገድ በድንጋይ ካለ ደግሞ ሙሴን ሕግ ሽሯል ይላሉ። ስለዚህ ጌታ ምን አለ? ከእናንተ መካከል ንጹሕ የሆነ ካለ ይውገራት። ዕቅበተ እምነት እንደዚህ እንደውም ይላል። ብዙ ጊዜ አይተው ከሆነ ቀሲስ በደንብ አይተውታል ይመስለኛል። ትርጓሜም ስለሄዱበት ሊፈትኑትም እንዲህ አሉ ይላል። መነሻው እሱ ነው። እንደውም ዋና የመጡበት ምክንያት የሚከሱበትን ፈልገው ነው የመጡት። ሴቷን ወንዱን እኮ ይዘውት አልመጡም። በብሉይ ኪዳን ሁለቱም ይወገሩ ነው የሚለው። ዝሙት ሲፈጽሙ የተገኙት መቼም ብቻዋን አይደለም ያገኟት። ዝሙት ስትፈጽም አገኘናት አለ። ኦኬ፣ ዝሙት ስትፈጽም ያገኟት ሴት ወንዱን አሹልከው አስቀርተው ፍላጎቱ እሷንም እንድትወገርም አይደለም የሚከሱበትን ፈልገው ፍለጋው
ክርስቶስን እንዴት እንደሚያጠምዱት ነው ይፈልጉ የነበረው። ስለዚህ አጣብቂኝ የሆነ እንትን ውስጥ ለመክተት ነው የመጡት። ቅድም እንዳልከው አንተ ትወገር ቢል የምህረት አምላክ ነኝ ለጻድቃን ነው የመጣሁ ይላል፣ ኃጢአተኞችን ላድን ነው የመጣሁ ይላል። ይኸው ፈረደባት ሊሉት፣ አትወገር ቢል የሙሴን ሕግ ሻረ፣ ሕግ አፍራሽ ነው፣ ሕግ ልፈጽም መጣሁ ይላል፣ ግን ሊሉት ነው የመጡት እና ስለዚህ ኃጢአት የሌለባት ይውገራት አለ፣ ማንም አልነበረም። እንደው በጣም መሰረታዊ ነገር የውስጤን እግዚአብሔር ነው ያመጣህ። ይህን እንኳን ዛሬ ለማውራት አልነበረም በእርግጥ የገባሁት፣ ግን ወንድሞች በተለይኛ ከዚህ ቀደም ጠይቄያለሁ፣ ሌሎቻችሁንም እየሰማችሁ ከሆነ ከታችም ያላችሁ በተለይ ዕቅበተ እምነት ላይ የምንሰራ ሰዎች ወደድንም ጠላንም መምህራን ነን። የሚያስተምር ሰው ሁሉ መምህር ተብሎ ይጠራል። መቼም መሐረ ማለት አስተማረ ስለሆነ በወንበር ደረጃ ባይሆንም የቤተ ክርስቲያኗን ትምህርት እያስተማረ ስለሆነ የምንገኘው አንዳንድ ምክክሮች ቢኖሩ በግሩፕ በውስጥ መስመር ተገናኝተን ለምሳሌ ወንድማችን ዲያቆን ዘማርያም ሲያስተምር ዳይጸልሳል። በነገራችን እንሳሳታለን እኮ ስናስተምር እኮ ሊያመልጠን ይችላል እኮ እና እንደዚህ ያለ ነገር ሲኖር ላይ በላይ እንደዚህ ትክክል አይደለህም ብሎ በሊቃውንቱ ዘንድ ይደረጋል። በመሰረቱ እንደው ራሳችን ሰቅለድ ሊቅ ሆነን ስለምንታይ ነው እንጂ ቃለ እግዚአብሔር ሲገድፍ ሊቃውንት ይመልሳሉ። በቤተክርስቲያን አያሳልፉህም። አሁን ንባብ ስታነብ ስትገድፍ ይላሉ እና ሰውየው ነው አሉ እንደውም ሁልጊዜ ታምሪያ ለማርያም አንተ ታምሪያ ለእግዚእትነ ማርያም እያለ ያነበር ሁሌ እና ሁሌ በጣም ይናደዳል ይሄ ቄስ እና የኔታ ሁሌ ይመልሱታል ታምሪያ እያሉ እና አንድ ቀን በጣም ተናዶ የኔታን በወይራ ቆመጥ ዱላ ሊመታቸው በልብሱ እንደዚህ አድርጎ ደብቆ ዱላውን ታምር ሊያነብ ቀረበና ታምሪያ አለ እንደ ሁልጊዜው ማለት ነው። እና የኔታ ለካ ይተውታል ዱላውን እንደያዘ ጸጥ አሉ። ታምሪሃ አለ ቀጠለና አሁንም ጸጥ። ኧረ ታምሪሃ አለ እና እለፈው ውስጠ ወይራ ነው አሉት። እና አንዳንድ ደካማ የሆኑ አገልጋዮች ሲመለሱ ራሳቸውን እንደ ትልቅ ከመቆጠራቸው የተነሳ ሊበሳጩ ሊናደዱ ይችላሉ። ይሄ ራስን ያልካደ አገልጋይ የሚያደርገው ነገር ነው። ካፈርኩ አይመልሰኝ የሚል ሰው ከሆነ አደገኛ ነው። ለማስተማርም በእውነት ከባድ ነው እና እንደው እንደዚያ መቼም መድረክ ላይ ተሳስተሃል ዲያቆን ዘማርያም ማለት ትንሽ ሊከብድ ስለሚችል በውስጥ መነጋገር። ዲያቆን ዘማርያም ቅድም የተናገርካት ነገር እችን ከምን አንጻር አይታት ነው የት ላይ አግኝታት ነው ብሎ በውስጥ መመካከር መነጋገር ያስፈልጋል። አለበለዚያ ዝም ብለን ከተሰቀል ተከታይ እናፈራለን፣ እንደ ሊቅ ተቆጠርን፣ የነማንጣ ፈንታ የነበጋሻው ዕጣ ፈንታ ይደርሰናል። አደገኛ ነው። በነገራችን ላይ እንደዚህ ያለ አካሄዶች በተለይ ትዕቢት የሚባል ነገር የሚያስተምር ሰው ትዕቢት ደረጃ ላይ ከደረሰ ጸጋ መንፈስ ቅዱስም ይርቀዋል፣ አይሰጠውምም። በትዕቢቱ እየገፋ ነው የሚሄደው። ብዙ መናፍቃን የማይመለሱት በዚያ ምክንያት ነው። አርዮስ እኮ አትናቴዎስን ይንቀው ነበር። ደግሞ አንተን ገና ልጅም ስለነበረ ወጣትም ስለነበረ አርዮስ ደግሞ በቃ ባለግጥም ነው ባለቅኔ ነው፣ በጣም የታወቀ ሊቅ ነበረ። ግን እግዚአብሔር ግን የተጠቀመበት አትናቴዎስ ነው ለእስክንድሮስ ቁጭ ብሎ እና ዛሬ የኒቅያ ጉባኤ በአትናቴዎስ ነው የሚታወቀው። አሁን ፓትርያርኩ ለእስክንድሮስ መሆኑ ማን ያውቃል? ሰብሳቢ መሆኑን ስንት ሰው ያውቀዋል? እንደው ስንጠራ እንኳ አትናቴዎስ ምናምን ቄርሎስ ነው የምንለው። እና ትህትና ያስፈልጋል። ምን ለማለት ፈልጌ ነው? እንደዚህ ያሉትን ነገሮችን በውስጥ መስመር ብናወራ ጥሩ ነው። በግሩፕ የጋራ ግሩፕ ኖሮን በቴክስት በቃ በዙም ኮንፈረንስ ማድረግ ይቻላል። ርማት ብንተራረም ቀሲስ ዛሬ እዚያ ላይ የሆነ ያደረጉት ነገር ትክክል አይደለም፣ ይህን ነገር ቢያስተካክሉ ብትሉኝ እኔ አሁን እኔን ነው የምታተርፉኝ። ለእኔ ነው እኔ ነኝ እኮ የምጠቀመው። አለበለዚያ
ወንድምህን ቢሰማህ ጠቀምከው፣ ባይሰማህ ግን ራስህን አዳንክ። እንደዛ ነው መጽሐፉም የሚለውም እንደዛ ነው። እና እንደዚህ ያሉት ነገሮች መኖር አለባቸው። እንደዚህ ያሉት ልምዶች ሊኖሩን ይገባል። አገልጋዮችም ትህትና ነው የሚያስፈልጋቸው። ቀሲስ እኮ አገልጋይ በተለይ ያለ ትህትና ምንም ነገር አይገለገልም። በቃ ከምንም አሁን ኢቭን መጽሐፍ ቅዱሳዊ ትምህርት ምንድን ነው የሚለው? ሐዋርያ ቅዱስ ጳውሎስ ማንም ከእርሱ ይልቅ ባልንጀራው እንዲሻል ይወቅ እኮ ነው የሚለው። ባልንጀራው በቃ ከኛ እዚህ ገዝት ያሉ ሰዎች አረ ጌታን ራሱ በመንግስተ ሰማያት ማን ነው ያቢ በመንግስተ ሰማያት ማን ነው ከሁሉ የሚበልጠው ብለው እኮ ጠይቀውታል። የኢጎ ጉዳይ እኮ ነበረ። አንዱ በልጅ በቀኝ አንዱ በግራዬ ብላለች የዮሐንስና የያዕቆብ እናት ማርያም። እና በኋላ ደግሞ ማን ነው ያቢ በመንግስተ ሰማያት ከሁሉ የሚበልጠው በመንግስተ ሰማያት ማን ነው ብሎ ሲጠይቅ ሕፃን በመካከላቸው ጠራና አቆመና እንደዚህ ሕፃን ካልሆናችሁ ካልተመለሳችሁ ወደ እግዚአብሔር መንግስት አትገቡም። መንግስተ ሰማያት እንደዚህ ላሉ ሕፃናት ናት። ማለትም ሕፃናት ስለ ክብራቸው አይጨነቁም። ልቦናቸው ንጹህ ነው፣ ቅንነት የሞላበት ነው፣ ቂም በቀል የለበትም። እና እንደ ሕፃናት ካልሆናችሁ እንደውም ለመንግስተ ሰማያት ምሳሌ ያደርጋል። እንደውም ዘአልዓለ ሬሶ ይትያት ወዘአታተ ሬሶ ይትለያል። ራሱን ከፍ የሚያደርግ እሱ ይዋረዳል፣ ዝቅ ይላል። ራሱን ዝቅ የሚያደርግ ከፍ ይላል። እሱ ነው በመንግስተ ሰማያት ትልቁ ትሁት ስብዕና። ከኔ ተማሩ እኔ የዋህ የሚለው ከዚያ የሚመጣ እኮ ነው። ከመቤታችን የምንማረው እሱን አይደል? ትትናን እኮ ከመቤታችን የምንማረው እኮ ታቢዮ ነፍሴ ለእግዚአብሔር። ያ ሁሉ ምስጋና ሲወርድላት አንገቷን ጎንበስ አድርጋ ምስጋና ውዳሴ ያወረደችው ይገባኛል አለች። የጌታዬ እናት እያለቻት ኤልሳቤጥ፣ እሷ ግን ትትናዋን ነበር ትገልጥ የነበረው። እና ስለዚህ ትትና የመንፈስ ቅዱስ ስራ መስሪያ ነው፣ ዋና መሳሪያ ነው እንጂ እንደው ሴራ ካለ ኢጎ ካለ ግሩፕ ካለ ፖለቲካ ካለ እግዚአብሔር በእኛ ህይወት ውስጥ ላይሰራ ይችላል። ሌላው እኔ በዚህ አጋጣሚ ዳሰነው እንድንሄድ ዲያቆን ዘማርያም ሌሎችም ወንድሞቻችን አስተያየት ይሰጣሉ። አይ ቲንክ ሰንበት ትምህርት ቤት መሰረታዊ የሚባሉ ኮርሶች አሉ አይደለ? የትምህርት ሃይማኖት ይሰጣል፣ ክርስቲያናዊ ስነ ምግባር፣ የመጽሐፍ ቅዱስ ጥናትና ምንድን ነበር መጽሐፍ ትምህርት የቤተክርስቲያን ታሪክ። እነዚህ በጣም ዋና ኮርሶች ናቸው። እኔ ቲክቶክ ላይ እማራለሁ ብለው ሰዎቹ ከዚያ አቁመው እንዳይሆን ፍርሃት አለኝ። የቲክቶክ ትምህርት ያንን አይወክልም በፍጹም። ይኸው ቅድም ያልከው ቀነጫጭቦ ማስተማርና ኤግዛክት መጽሐፍ ቅዱስን ማንበብ እዚህ ውስጥ አሁን እንደው ኮሜንት ልቀቁልኝ። ስንት ሰው መጽሐፍ ቅዱስ ያነባል? አሁን ቀነጫጭቦ የሚሰብክ ሰባኪ ቀነጫጭቦ መልስ ለመስጠት ከሌሎች ቤተ እምነቶች ጋር የምትገቡ ሰዎች ካላችሁ እኔ ብታቆሙ። እኔ በእውነት እንደው እንደዚህ እንደ ገብረ ሐካይ ነው የምትሆኑት። እና እስኪ መጽሐፍ ቅዱስ የምታነቡ ሰዎች እዚህ ጋር አንዳንድ ቁጥር ጻፉ። አሁን መጽሐፍ ቅዱስ በስነ ስርዓት የምታነቡ ሰዎች ከአንዳንድ ቁጥር ጻፉልኝ። ኦነስትሊ በታማኝነት መጽሐፍ ቅዱስ የምታነቡ ናቸው የምጽፉ። አሁን የምታነቡ ነው መሰል ያልኩት አይደለ? ኦኬ ልቀይረው። የማታነቡ ጻፉልኝ። የማታነቡ መጽሐፍ ቅዱስ የማንበብ ልምድ የሌላችሁ ሰዎች መጽሐፍ ቅዱስ የማንበብ ልምድ እሺ፣ አላነብም እግዚአብሔር ስጣቸው። ኦነስትሊ በታማኝነት እንደተባለውም ቅድም እንግዲህ አንድ የፕሮቴስታንት አማኛ ጋር ይመጣ ወይንም ደግሞ አንድ ኦርቶዶክሳዊ ያልሆነን ሰው ሲመጣ የምናስተምረው አምስቱን አዕማደ ምስጢር ነው። የምስጢራት ሁሉ መጠቅለያዎች እነዚህ ናቸው። ስለ ሥላሴ እናስተምረዋለን፣ መጽሐፍ ቅዱስን አውጥተን ነው። ስለ ምስጢረ ሥጋዌ፣ ስለ ምስጢረ ጥምቀት፣ ስለ ምስጢረ ቁርባን፣ ስለ ምስጢረ ትንሣኤ ሙታን፣ እነዚህ ነገሮች ናቸው። መጽሐፍ ቅዱስ ነው መጀመሪያ ለአዲስ አማኝ ትምህርት የሚሰጠው። ስለ ገርል ምናምን አሁንም ገርል ስለ አቡነ ተክለ ሃይማኖት ስለ ስንት ቅዱሳን ላስተምር ነው? ስለ ቅዱሳን አንድ ሰው መጀመሪያ ስለ ክርስቶስ ነው ትምህርቱ ሁሉ፣ ስለ ቤዛ ስለሆነው ስለ እርሱ ነው ትምህርቱ በሙሉ። ከዚያ በኋላ ያለው በመጽሐፍ ቅዱስ መሰረትነት ላይ እየተመዘነ ሰዎቹ የሚያነቡት ነገር ነው። ብዙ ትምህርትም የሚፈልግ ነገር አይደለም ገርል። ዋና ኮንሰፕቱ ግን የገርል ኮንሰፕቱ መጽሐፍ ቅዱሳዊ ነው አይደለም ነው እንጂ የአንድን ጻድቅ ገርል ላይ ጭቅጭቅ ምናምን አያስፈልግም። ገርል መጽሐፍ ቅዱሳዊ ነው አይደለም ከተባለ መጽሐፍ ቅዱሳዊ ነው፣ እሱ ላይ ነው የሚነሳው። በአብነት ትምህርት ቤት ትምህርት ሲሰጥ መጀመሪያ ያው በስመ አብ የሚልና የቃል ትምህርት አለ። ፊደል ቆጥሮ ምንድነው መልእክተ ዮሐንስ ነው መጀመሪያ መልእክተ ዮሐንስ
አንደኛ ዮሐንስ መልእክት ነው። ሙሉ ምዕራፉን መልእክተ ዮሐንስን ይማራል መጀመሪያ። ይቀጥልና በስርዓተ አብትሩ ብሎ እንትን ዮሐንስ ወንጌልን ሙሉውን ዮሐንስ ወንጌል በግዕዝ አሁንም ይማራል። ልብ አድርጉ። መጀመሪያ መልእክተ ዮሐንስን ነው። ደግሞ መልእክት ስራስ መልእክተ ዮሐንስ በጣም የሚገርም እኮ ነው አባቶቻችን። ከዛ ወንጌል ዮሐንስ ሙሉውን ያስተምሩናል በጉር ንባብ በእንትን በንባብ ያስተምሩናል። ከዛ ዳዊት ነው የምንማረው። ዳዊት መጽሐፍ ቅዱስ ነው። ወንጌል ዮሐንስ ወንጌል ነው። ከመልእክታት ወንጌል ዮሐንስ መልእክት አለ። ከፊደል በኋላ ምን ሄደው መልእክተ ዮሐንስን የዮሐንስን መልእክት አንደኛ ዮሐንስ ካለፈ በኋላ ወንጌል፣ ከወንጌሉ ደግሞ ወደ መዝሙረ ዳዊት እንገባለን። ከዛ ወደ ዜማ ትምህርቶች ወደ ጾመ ድጓ ወደዛ በኋላ ነው የሚካሄደው። የሚገርመው የቃል ትምህርቱ ላይ ይሄ መስተጋብ የሚባለው ትምህርት ሙሉ ዳዊት ነው። ሙሉ ምስትግቡ ነው፣ የተውጣጣ ነው። ሙሉ መጽሐፍ ቅዱስ ነው። እንትን ዳዊት ላይ ያለ ነው። ወለቡ ጸርሃዬ ዋጽማኒ ቃለ ስለቴ ብሎ ነው የሚጀምረው። የመስተጋብ ሙሉ ማለት ነው። ምንም የሚገባበት የለም። ምንም መክፈያ እንኳ የመስተጋቡ ማለት ነው። እና ቤተክርስቲያን እንደዚህ ነው የምታስተምረው። ታዲያ ኦኬ፣ አሁን ስለ ትምህርት እያወራን ስለሆነ በጸሎት መጀመር አለበት። የትኛውም ሞተ ስናስተምር በጸሎት በአብነት ትምህርት ቤት ወንበር ላይ አሁን መጽሐፍ ቅዱስን ሐዲስ ኪዳን የሚያስተምሩ ብሉይ ኪዳን የሚያስተምሩ የኔታ ይመጡና አቡነ ዘበሰማያት ጸሎት ያደርጉና ጸሎት እናደርጋለን ይደረጋል። የትኛውም አብነት ትምህርት ቤት በጸሎት ነው የሚጀምረው። ይመጡና የኔታ ብለው ያጨበጭባሉ። ከዛ ጸሎት ያደርጋሉ፣ እንጀምራለን። ሲያልቅ በጸሎት ይዘጋል። በሰንበት ትምህርት ቤትም ኮርስ ሲሰጥ እንደዚያ ነው። በየትኛውም ቦታ ክርስቲያኖች ሲገናኙ አንድም ሶስትም ሆነ ሁለትም ሶስትም በሆኑበት በጸሎት ነው የሚጀምረው። ቲክቶክ ፕላትፎርም ላይ በስማም ብሎ መጀመርና እግዚአብሔር ሆይ ጉባኤያችን ባርክልን ብሎ መጀመር ይልመድብን። እሱን ብናደርግ አለበለዚያ እንደ ነገሩ እንደ ሁኔታው የሚቀያየር ትምህርት የላትም ቤተክርስቲያን። እኔ እንደውም የሌሎቹ ወደኛ እየተጋባብን ነው ይሆን ብዬ ከንግግራችን ከሰላምታችን ጀምሮ የኮረጃ አይነት ስሜት ይሰማኛል። ዲቴል አልገባም። ዲቴል ማውራት የምፈልገው ከወንድሞች ጋር በውስጥ ስለሆነ ማለት ነው። እና እኔም ጋር የሚታይ ነገር ካለ እናንተም ጋር የሚታይ ነገር ካለ እነሱ ነገሮችን ማረም አያስፈልግም ወይ የሚል አስተያየት ማጠቃለያ አስተያየት ስጥና ወንድማችን ዲያቆን ዘማርያም ከዚያ ሌሎችም ወንድሞች አስተያየት ካላችሁ የእነሱን ተቀብለን በጸሎት እንዘጋለን። እግዚአብሔር ይስጥልኝ። እግዚአብሔር አክብርልን ቀሲስ። ያው መሰረታዊ ጉዳይ ነው የተነሳውና ያ ለራሳችን ብቻም አይደለም ለሌሎቹም ጭምር ነው ይሄን የምናነሳው። ሌሎቹ ጭምር ማለት ብዙ ሰው አሁን ቅበተ እምነት ላይ በጣም መስራት የሚፈልጉ ሰዎች አሉ። ሞራውን ዝንባሌ ወደዛ ስላዘነበለ ብዙ ሰው አሁን ዝንባሌው እንደዚህ አይነት የቤተክርስቲያንን ላይ ንጽጽር ላይ መስራት የሚፈልጉ የሰንበት ተማሪዎች አገልጋዮች አሉ። በጣም ደስ የሚል ቀናት ነው። ቆንጆ ነው። ይሄ ግን በምን እንደሚሰራ ግን መታወቅ ደግሞ አለበት። አብሮ መስፈርቱ መታወቅ አለበት። አንዳንድ ጊዜ ሳናቃቸው ላይቭ ላይ ሆነን እንስቃለን፣ እንሳለቃለን። አላግባብ የሆኑ ልብስ በግል የምንቀልዳቸውን ቀልዶች ላይቭ ላይ እንቀልዳለን። ማይገባ ሳቅ ስላቅ ምናምን አይገባም። በቃ የፈለገ መልስን መልስ ለዛ ፕሮቴስታንት በቃ ካልምነስ አቡነ ሺኖዳኖች የጻፉት አንድ መጽሐፍ አለ። ካልምነስ የሚል መጽሐፍ አላቸው። በቃ እርጋታ፣ ስክነት። በቃ ክርስቲያን ካልም ነው። በቃ ዝግ ያለ ነው። በቃ የተረጋጋ በቃ ኢቭን መልስ እንኳን ሲመልስ እነዚያ ሰዎች ለማዳን ካለው ፍላጎት እነሱ አያረጉትም እያልኩ አይደለም፣ ስላየሁት ማለት እነሱ እንደዚህ አይነት ስላቅ እንደዚህ አይነት ቀልድ አይቀልዱ እንደዚህ አይነት በቃ ማሸማቀቅ ምናምን እንደሚፈልጉ እናውቃለን። እንደዚህ አይነት ሰዎች ጋር መጀመሪያውን አለመወያየት፣ ሲገቡ ደግሞ እኛ የራሳችንን ነገር በሚገባ ማቅረብ ብቻ ነው ያለብን። ከዛ አመሰግናለሁ ብለን መውጣት ነው ያለብን እንጂ ሌላ ክፉ ቃል መናገር የለብንም። እና በተለይ እኛ ጋር በጣም ማሰብ የሚገባው በተለይ አቀራረባችን ላይ ኢቭን መልስን መልስ ያጡ እንኳን በቃ ዝም ብለን መውጣት መቻል። አጉል የሆኑ ሳቆች፣ ስላቆች፣ ናምኖች፣ ቀልዶች ላይቭ ላይ ከፍተ ራሱ ጠፋሽ ምናምን አይገባም። ከኛ ማውራት ከፈለግን ኢንቦክስ አለ፣ አማራጭ ብዙ አሉ። ስልክ አለ፣ ቪዲዮ ኮል ጭምር እኮ በቴሌግራም ማድረግ ይቻላል። ብዙ አማራጭ አለ። ዋትሳፕ አለ፣ ኢሞ አለ። ምን ችግር አለ? ዛት ማች ተፈላልገን ተነፋፍቀን ከሆነ በዛ መንገድ ማውራት ይቻላል። እና ህዝብ ላይ ደግሞ እንዲቆመን ደግሞ ስናወራ ደግሞ ከጀርባችን ያሉ ከኛ በእውቀት በእድሜ የሚበልጡ ሰዎች አሉ። እነዚያ ሰዎች ማክበር ያስፈልጋል። ስለዚህ እዚህ ቦታ ላይ ስንቀርብ በቃ በሚገባ ተደራሽ በሆነ መንገድ ጊዜ ሳንገድል ሳናጠፋ አሳጥረን መሰረታዊ ነጥቡ ላይ ብቻ ማተኮር፣ ከሰው የወደደውን ነገር መርጦ እንዴት ማድረግ እና ይሄ ህይወት ተቆላችን አስፈላጊያችን ነው። እና ማስቀረት የምንችለው በዛ ነው።
ኦርቶዶክሶች መጽሐፍ ቅዱስ ነገር አያውቁም የሚለውን ነገር ማስተካከል የሚቻለው እኛ ተሽለን ስንገኝ ብቻ። የሚሳደብ ሰው ካለ ይሳደብ፣ ከነሱ ይንቀፍ ምናምን፣ ያው የነሱ የተለመደ ነው። መንገድ ላይ ምናምን ነቆራ ይኖራል፣ ትተውታላችሁ። ንቃችሁ ትታችሁ ጉዳያችሁ ላይ ብቻ ግን አተኩሩ። በቃ ጉዳዩ ላይ ማተኩሩ። ልክ የኒቂያ ጉባኤ እንዲበጠበጥ ነበር አሪዮስ የፈለገው፣ እንዳይበጠበጥ ግን አትናቴዎስ ወዴት ወሰደው? ወደ ዋናው አጀንዳ ወሰደው። ሴት አስቀምጦ ልኮ ልክ ጉባኤው ሲጀመር ያው እንደተለመደው አትናቴዎስን የሚጀምሩ ብሎ አሰበ። ልክ አትናቴዎስ ፕሮግራሙ ሲጀምር አንቺ ጮኩለሽ ጩሂና አትናቴዎስ ደፈረኝ በይ። እንደዛ እኮ ነው ያደረጉት። አጀንዳው እንዲቀየር እኮ ነው የተፈለገው። ግን ጢሞቴዎስ ነበረ ዛልቦ ጥሪት የዋሁ ከስሩ የአትናቴዎስ ደቀ መዝሙር ከስር አለ። ገና ጉባኤው የኒቂያ ጉባኤ በ325 አሪዮስ ሲወገዝ ሲጀመር ሴትዮዋ ጮኸች። ይሄ ነው አሁን ለቤተክርስቲያን የሚቆረቆረው። ይሄ ነው አሁን አትናቴዎስ አሪዮስን መናፍቅ የሚለው። ይሄ ነው አሁን ለቤተክርስቲያን ሃይማኖት የሚቆመው። ጉዳዩ ሃይማኖት፣ እነሱ ያሉት ስነ ምግባር። ዛሬም እንደዚህ አሉ። ስለ ሃይማኖት የተወያየን የተነጋገርን የሚጨፍር መሪጌታ ጥምጣም አድርጎ የሚጨፍሩ ቄሶች ያሳየና እዩት ኦርቶዶክስ ይላል። በቃ ለምን ፎሊሽ ትሆናላችሁ? 21ኛው ክፍለ ዘመን ላይ እንዴት በዘማርያም ነው ትሩስ ተለኳታላችሁ? በቃ አንድ የሰንበት ተማሪ ተራ ግለሰብ እኮ ነው። ልብ ካላችሁ ለምን ትምህርቱ ላይ ለምን ዜላ አትመጡም? መጽሐፍ ቅዱስ ትምህርት ላይ አትመጡም? በጣም የሚገርመው ቀሲስ እኛ እነሱ ላይ እንደዚህ አይነት ፓስተሮች እንዲያረጋሉ የውሸት መተት ያረጋሉ ይጨፍራሉ ስናሳይ ይሄ እኮ ግለሰብ ነው ይላሉ። እነሱ ጋር ሲሆን እኔ ሰው አልከተልም ይለዋል። እኛ ጋር ሲሆን ደግሞ የሚሰክር ወይ ቢራ ይዞ የሚጠጣ ወይ ደግሞ ጥምጣም ያደረገ ወይ ቆብ አድርጎ ቢራ የሚጠጣን መነኩሴ ያሳዩና ተመልከቱናል። ለእነሱ ጋር አይሰራም፣ እኛ ጋር ሲመጣ ይሰራል። በነገራችን ላይ ሻሽ የሚጠመጥሙ በተለይ ዘፈን ላይ ምናምን ብዙን ጊዜ ያው ቤተ እስራኤሎች እንደዚህ ያለ አለባበስ አላቸው እና አሁን አይሁዶችን እንደዚህ በተለይ የኛ ሀገሮች አይሁዶች ሻሽ ይጠመጥማሉ እና የኛ እየመሰሏቸው ይሄ የሚዘፍኑትን ሰዎች እንደው በዚህ አጋጣሚ እንትን እንድትለው ነው። ቀጥል። ያረጉታልና ጥምጣሙን አድርገው ሲጨፍሩ ወይ የሰርግ ቦታ ላይ ወይ የሆነ ቦታ ላይ ያዩዋቸውና ከዛ መታው ቪዲዮ ሊሰሩና ኦርቶዶክስ ተመልከቱ ወደዚህ ተመለስ ምትሉኝ ይላሉ። እኛ ጋር በአድናቂ አይደለም፣ የኛ የቲፎዞ ጉዳይ አይደለም። እንኳን መሪጌታው እንኳን ቄሱ ፓትርያርክም ተወግዟል። እኛ ጋር ንስጥሮስ ፓትርያርክ ነበረ፣ አሪዮስ መነኩሴ ነበረ። ምንፍቅና ከተገኘበት ክህደት ከተገኘበት መሪጌታ ነው ቄስ ነው ሊቅ ነው የለም። ፓትርያርክም ቢሆን ምሕረት የለሽ ነው። የኛ ሰው ተኮራለን። ንስጥሮስ ፓትርያርክ ነበረ የቁስጥንጥንያ፣ ግን ተወገዘ። ቤተክርስቲያን ግን እስካሁን ድረስ አለች። ስለዚህ ሲኖዶስ ሊሳሳት ይችላል፣ ጳጳሳት ሊሳሳቱ ይችላሉ፣ መናፍቅ ሊሆን ይችላል። ግለሰብ ተኮር አታድርጉት። እኛ የተመሰረትነው ክርስቶስ መሰረታት ቤተክርስቲያን፣ እኛ የአባቶቻችን ልጆች ነን። የቤተክርስቲያን የብልቶቿ የክርስቶስ የብልቱ አካል ነን እኛ። ይቆረጣል፣ መናፍቅ ከሆነ ይቆረጣል። ፕሪንሲፕሉ ያን የሚከተል እና ግለሰብ ተኮሮች አለማድረግ እና በዚህ መንገድ ጥምጣም እያደረገ ይኸው ተመልከቱ የኦርቶዶክስ ምናምን አሁን በተፈጠረው ቤተክርስቲያኒቷ የዘረኝነት ጉዳይ እያነሳ ምናምን አይደለም። ከዛ ጋር አታገናኙ። አሁን እኛ የምናወራው ስለ አስተምህሮ ነው፣ ስለ ትምህርት ነው የምናወራው። ሰው ትምህርት ላይ ስናነሳ ግለሰብ እያነሳን አይደለም፣ ትምህርት ላይ ነው። ስለዚህ ህይወት ላይ እያነሳን ነውና ይሄ በጥበብ ይሁን ምክራችን፣ በፍቅር ይሁን ከአባቶች ጋር በትትና ይሁን። በነገራችን ላይ አባ የክህደት ራሷ ትምህርት በቃኝ ማለት ነው። እስመ ርእሳ ለክህደት ጸጊበ ትምህርት ውእቱ ነው። የክህደት ራሷ ትምህርት በቃኝ ማለት እንደ በቃን እያሰብን ላይፍ ስንገባ ውድቀት ጀመር። በነገራችን ውድቀት የሚጀምረው ከዚህ ነው። እኛ ስንመጣ ነገር የተለወጠ መስሎ የሚታየን ከሆነ እዚህ ላይቭ ላይ ካሉ ሰዎች ዘማሪም የተሻለ አድርጎ ራሱን ያሰበ ቀን ውድቀት እዛ የሚጀምር በጣም አሁን የሚገርማቸው የሞላ ነገር ላይ የጸጋ እግዚአብሔር አይጨመርም። በቃኝ ያለ ሰው በቃኝ አልፈልግም ነው ይጎልበታል እንጂ ያለው ራሱ ይወሰድበታል ነው የሚለው። እንደው አለመጨመር ብቻ አለም እኮ ያለውም ጭምር ይወሰድበታል። መጥፎ ነው በጣም እንደ ትዕቢት መጥፎ ነገር የለም። ልክ እኛ ስንመጣ የሚሞላል መስሎን እንዳይታየን
እኛ ስንመጣ ሰው ላይፍ ሲበዛልን ምናምን በእኛ እውቀት በእኛ ብቃት መስሎ እንዳይታየን መጠንቀቅ። ትህትና የክርስቲያን ምሕረት የመጽደቂያ መንገዳችን ትህትና። እኔ ያዘዝኋችሁን ሁሉ ባደረጋችሁ ጊዜ አለ ጌታ። ምን አለ? የማንጠቅም ባሪያዎች ነን፣ አቤቱ ማድረግ ያለብን አድርገናል በሉ ነው ያለ። ምን በሉ? የማንጠቅም ባሪያዎች ነን በሉ። ያውም እኮ እኔ ያዘዝኋችሁን ባደረጋችሁ ጊዜ ነው የሚለው። ያዘዝኋችሁን ሁሉ እኮ ነው የሚለው። በጣም ይገርማል። ሁሉ በከፊል አይደለም፣ 90% አይደለም፣ 99% አይደለም። እኔ ያዘዝኋችሁን ሁሉ ባደረጋችሁ ጊዜ አቤቱ ማድረግ የሚገባን አድርገናል፣ የማንጠቅም ባሪያዎች ነን በሉ። መርሃችን እሱ። ባይ ዲፎልት እንኳን ክርስትናውን በሙሉ ጥንቅቅ አድርገን ብንፈጽም እንኳን የማንጠቅም ባሪያዎች ነን። ክርስትና እንደዛ ነው። እና ላይፍ ካለን ሰዎች ሰው ብዙ መማር አለበት። እንዳናሰናክል ሰውን ይዘንም እንዳንጠፋ በማናውቀው ነገር አንቀባጥር። ይኸው እንዳየነው ቲፎዞ ብዙ ነገር ያጠፋል። በነገራችን ላይ አባ ዝና ብዙ ሰው ያጠፋቸዋል። መልክ ብዙ ሰው ያጠፋዋል። ገንዘብ ብዙ ሰው ያጠፋዋል። ጭብጨባ ብዙ ሰው ያጠፋዋል። ወቁኝ ደብቁኝ ያመጣል ይባላል። ያመጣል። ሁለተኛ ነገር ፈራጅ አሉ። በጣም ፈራጅ አሉ። በማንም ላይ አንፍረድ። እኛ ማንን በቃ በማንም ላይ ከቻል በውስጥ እንምከር፣ እንገስጽ፣ እንመልስ። ፈራጅ ግን አሉ። በማንም ላይ እንድንፈስ ስልጣን የለም። ቤተክርስቲያን ሲጀመር ፍርድ ቤት አይደለችም ይላል ዮሐንስ አፈወርቅ። ሐኪም ቤት እንጂ ፍርድ ቤት አይደለችም ይላል ዮሐንስ አፈወርቅ። ቤተክርስቲያን ሐኪም ቤት ናት። እኛም ታካሚዎች ነን። እኔም የንስሐ አባት ያስፈልገኛል እኮ። እኔም ታካሚ ነኝ። እዚህ ጋር ስመጣ ተሽዬ አይደለም። አባ ራሱ እኮ የንስሐ አባት አላቸው። ፓትርያርኩ እኮ የንስሐ አባት አላቸው። የንስሐ አባት የሌለው እኮ ጳጳስ እኮ የለም። የንስሐ አባት እኮ ለመመን ብቻ አይደለም። አስቡት። የንስሐ የማያስፈልገው ጳጳስ እንደሚያስፈልገው ታውቃላችሁ? ፓትርያርኩ እኮ የንስሐ አባት አላቸው። በእድሜ ከሳቸው የገፉት አንድ ጳጳስ የንስሐ አባት ይዛሉ። ንስሐ የማያስፈልገው የማይበድል የሚባል ነገር የለም እኛ ጋር። ሁላችን ታካሚዎች ነን። ለዛ ነው ካህናት እኮ ሲያሳርጉ ጌታችን አምላካችን መድኃኒታችን የካህናት አለቃ የሚሉት እሱ ነው የሚያስተሰርየው። መድኃኒታችን እሱ ነው። የካህናት አለቃ ወዳለበት ያግባችሁ ይመሩናል እኮ በቃ ሪፈር ሲጽፉ የካህናት ወዳለበት ያግባችሁ። በቃ አዳፊ ነፍስ ነው። በቃ ጨርሳችኋል። ቅዳሴው አልቋል። የካህናት አለቃ ወዳለበት ያግባችሁ። ወደዛ ግቡ። በቃ መሰብሰቢያችን እዛ ነው። እኛ የድል ነሾች ማህበር ወዳሉበት፣ ድል የነሱ ነቢያት ሐዋርያት ወዳሉበት ወደዚያ ያግባችሁ። ያስተማሩ የሐዋርያት ማህበር፣ ድል የነሱ የሰማዕታት ማህበር ወዳሉበት ወደዛ ያግባችሁ። ምሪቱ ወደዛ ነው። እኛ ወደ ራሳቸው አይደለም። ይሄን ለምን አነሳኋት? የመጨረሻ ነጥብ አባ ብዙዎቻችን ሰው እየተማረ በእኛ ሲለወጥ እኛ ጋር ነው የምናስቀረው። ሰውየውን እኛ ጋር ተከታዩ እኛ ጋር እንዲቆም እናደርገዋለን። ወደ ክርስቶስ አንመራው። የእኛ ተከታይ የእኛን ድምፅ እንዲከተል ለእኛ እንዲጮህልን፣ እኛ ስናኮርፍ የሚያኮርፍ፣ እኛ የምናናገራቸው ሰዎች ያናግራል፣ እኛ የምንጠላቸው ሰዎች እንዲጠላ ያደርጋል። ምንፈልገው የእኛ ደጋፊ ማድረግ ነው። ከዛ ቡድን ማቧደን የጌ ደጋፊ ኖ ምንም ዘማሪያም ድጋፊ ያስፈልገው። ከእውነት ጋር ከቆመ ወንድማችሁ ነው። ካሁን አይደለም። መስፈርታችን ቤተክርስቲያን ናት። ያገናኘችን ቤተክርስቲያን ናት። በጋራ ከሆንስ ቀሲስን ዘማሪያምን ሁላችን አንድ ቤተሰብ ነን። ካህን በካህንነቱ፣ ዲያቆን በድቁናው፣ ዘማሪ በዘማሪ ሁሉም እንደየ አግባቡ አንድ ቤተሰብ አንድ ክርስቲያን ነን። መጠሪያችን የጋራ ነው። ስልጣናችን ይለያያል። እዛ ደረጃ ላይ መድረስ የሚጠበቅብን። እባካችሁም ሰዎች በላይቭ ላይ የሚሰሙ ሰዎች አገልጋዮች ካለን እኛ ጋር ሰዎች እንዳይቆሙ እናርጋቸው። እባካችሁን ክርስቶስን እንዲያዩ እናርጋቸው። ወደዛ እንምራቸው። ወደ ስጋ ወደሙ እንምራቸው። ወደ ሚስጥራት እንምራቸው። ለንስሐ ለስጋ ወደሙ እናብቃቸው። እኛ ጋር ተደግፈው እንዳይቀሩ፣ የእኛ ደጋፊ የኛ ተከታይ እንዳይሆኑ። አሁን እኮ አስቸጋሪ እኮ ነው። የሆነ ሰው ሲነኩ ዘማርያም ሲገስጹ የዘማርያም እንትኖች ያኮርፋሉ። ምን ማለት ነው? ይሄ ማለት እንዴት የሚለወጠው ታዲያ? ዘማርያም ገደል ሊገባ ነው እንዴ ታዲያ? እንዴ ቀሲስ በኩሉ አባቴ ካልነቀፉኝ ማን ይስደበኝ? እሺ ማን ይንገረኝ? ግሳጼም ኧረ ድሮ እኮ የአብነት ትምህርት እኮ ስንማር እኮ መቋሚያ ዱላም አለው እኮ። ግሳጼ ብቻ እኮ አለ፣ የሚገረፍም እኮ አለ። እንገረፋለን እኮ። ዱላም አለው እኮ። ወልደውኝ አይደለም እኮ አባ፣ ዱላ የሚያስፈልግበት ጊዜ አለ። ባለፈው ቀሲስ እንዳደረጉት አርፍዶ የመጡትን ልጆች ፌስቡክ ላይ እንዳደረጉት በቃ ቅጣትም እኮ አለው። የፍቅር እኮ ነው ይሄ። አትገሙት። በጣም ነው ደግሞ የሚወዱ ልጆች። በጣም ገና ህፃን ሆኖ በ4 ዓመትና ገና በ4 ዓመትና በ5 ዓመት ነው ትምህርት የጀመሩ እና
አሁን አሁን አድገው ራሳቸውን ችለው የንግስ ቀዳሾች ናቸው፣ በጣም ጎበዞች ናቸው። እና እንዲህ ለነሱ ያለኝ ፍቅር በጣም ልዩ ነው። 30 ደቂቃ አርፍደው መጡ። ኦኬ አሁን ቆነጣቸዋለሁ ጆሯቸውን ሁሉ ይዤ እና 20 ደቂቃ ተንበርክከው እንዲያጠኑ አረኳቸው። እና ስልክ ይዘው ምናምን መስሏቸዋል አንዳንዶቹ፣ ግን አይ እንትን እያዩ ነው ስልክ ሌላ ነገር እያዩ አልነበረም። እና በጣም ያስፈልጋል ብዬ አምናለሁ። ልጆቹም በጣም ይወዱታል ቅጣቱን። እውነት ለመናገር 911 የሚደውሉት አልምጃቸዋለሁ ከልጅነታቸው ጀምሮ። የፍቅር ነው ይሄ ግሳጼ፣ የፍቅር ነው እና እኛ ጋር አልለመድነውም። እና የሆነ ነገር አለፍ ሲል የመጥፎ የጥላቻ መስሎን ይታየናል። እና ግሳጼ መልመድ ደግሞ ልጅነታችንን ማወቅ ያስፈልጋል። ደረጃችንን ማወቅ ደግሞ አለብን። በነገራችን ላይ አሁን እኮ እድሜ ለቲክቶክ እና ለማህበራዊ ሚዲያ እንባል እንጂ አሁን እኮ ጠቅላይ ቤተ ክህነት ሊቃውንት ጉባኤ መምህር መሆን የሚገባው ማን ብሎ መስፈርት ቢያወጣ እኮ ማናችን ነው የምንወጣው? ምን ሰርተፊኬት እናሳያለን? የትኛውን ያስመሰከር ነው? የመጽሐፍቱን ነው? የዜማውን ነው? የቅዳሴ ነው? የቅኔ ነው? የምንድነው ያስመሰከር ነው? አይ እንደው ሰርቲፊኬሽን የምናወራ ከሆነ ማለት በብቃት ደረጃ እናውራ ከተባልን ዛሬ እኮ መስሪያ ቤት ሲቀጥር እኮ የትምህርት ማስረጃ ያቀርባል። የትምህርት ማስረጃ ብቻ አይደለም፣ ዋስም አለ። ብታጎድል፣ ንብረት ብታጠፋ፣ ገንዘብ ቢጠፋ፣ ምን ቢታተብር እኮ ዋስ እኮ አለ እኮ ሚያዝ እኮ አለ። እና እንደ ደረጃም ካመጣ ነው የትኛው እውቀታችን እና ሰው ወደደን ማለት ዘማርያም ሊቅ ነው ማለት አይደለም። እና ራሳችንን በትህትና በፍቅር እናድርገው። ይሄ የምንናገረው ለወንድሞቻችን ብቻ ሳይሆን ከስር ወደ ቅበተ እምነት ወደዚህ አይነት ትምህርት አገሮች ለመምጣት የምትፈልጉ ሰዎች ወንድሞች እህቶቻችን ስትመጡ ይህንን አንደርማይን አድርጉት ለማለት በቃ በዚህ እሳቤ መምጣት ነው። በቃ ውዳሴ ማርያም በየቀኑ የማይደግም ሰው፣ ዳዊት የማይደግም ሰው አትምጡት። ብትመጡ ነው ተማቱ። ፎሎወር ልታገኝ ትችላለህ፣ ደጋፊ አድናቂ ልታገኝ ትችላለህ። በአንተ ግን የሚታነጽ ሰው ነው የሚጸና ሰው ግን አይኖርም። አንተ አይደለም የምታነጻው፣ አንተ አይደለም የምታጸናው። መንጽሔ መስተፈሲ መንፈስ ቅዱስ ነው። ጸሎት ነው የሚያስፈልገው። ይህን እንዲያጸና የሚያደርግ መንፈስ ቅዱስን መጋበዝ በጸሎት ካልቻልክ እንዴት ሆናል? አንተ እኮ የፊዚክስ ትምህርት አይደለም እኮ እዚህ የምታስተምረው፣ የሎጂክ ትምህርት አይደለም እኮ። ስለዚህ መንፈሳዊ ትምህርት ነው። በተማርነው ትምህርት አሁን ቀሲስ ያስተማሩት ትምህርት እኛ ውስጥ ጸንቶ 30 እና 60 ዓመቱ ፍሬ እንድናፈራ እኮ ጸሎት ያስፈልጋል። ያለ ጸሎት ምን ይደረጋል? እንዴት ይጸናል? እንዴት ዘር እናፈራለን? ስለዚህ በቃ ፕሮዳክቲቭ እንሆን ነው ባጭሩ። አገልግሎታችን ውጤታማ በገባንበት ሁሉ ፕሮዳክቲቭ ነው። ውጤታማ አገልግሎት ትህትና ያለበት፣ ፍቅር ያለበት፣ ስንገሰጽ ስንቆጣ ሲነገረን እሺ ብለን የምንሰማ ሰዎች ማለት አለብን። ከስርም ደግሞ የምትመጡ ወንድሞቻችን እህቶቻችን፣ ከስር ያላችሁ ሰዎች ደግሞ መጠንከር፣ መበርታት፣ መምሰል የሚገባችሁ ማየት የሚገባችሁ ወስዳችሁ መጥፎ ነገራችን እየተዋችሁት በጎ ነገሩን በመውሰድ በቃ ጥሩ ለቃሚ ሁኑ አይደል? በቃ ሰሌክቲቭ ሁኑ። እኛ ፍጹማን አይደለም፣ ሰዎች ነን፣ እንስታለን። ከቀሲስ የምንወስደው ነገር አለ፣ ከአንድ ወንድማችን የምንወስደው ነገር አለ። እየወሰድን የተሻለ ዘማሪያ መሆን፣ በቃ የተሻለ ቀሲስ መሆን፣ የተሻለ ብርቱ መሆን። እንዲህ ስናደርግ እንሻላለን። እንደገሌ ሳይሆን ከኛ ተሻሉ፣ እንደኔ አይደለም፣ ከኛ በጣም የተሻለ በንጽህናም በቅድስናም በአገልግሎትም የበቃችሁ እንድትሆኑ እቺ ለማለት ነው። ቀሲስ እግዚአብሔር ያክብርልኝ። በጣም ደስ የሚል ቀን ነው ዛሬ። በጣም ደስ ብሎኛል። ሰው ካሰበው እሱ መድኃኔዓለም ያሰበው በጣም የተሻለን ነው። በጣም ትልቅ ትምህርት ነው ዛሬ ያገኘ ነው። ጠቅላላ ብዙ ሀሳቦችን አንስተናል። ሌላም ከወንድሞቻችን አንድ እንትን ካላችሁ ሄኖክ በዚህ ላይ አሁን በአነሳነው ላይ የምትለውን ነገር በለንና አጠቃለ ነው በጸሎት የዛሬውን እንዘጋለን። እኛ ጋር በጣም ሰዓት እየሄደ ነው። ሳልተኛ የኪዳን ሰዓት እየደረሰብኝ ነውና ሄኖክ እኔ በጣም ትልቅ ትምህርት ነው የተማርኩት። እኔ ፈልጌ ነውና እኔ የራሴ ብዙ ነገር ነው የተማርኩኝ። እሺ ሄኖክ ያንተ ድርሻ ያንተ በመጀመሪያ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። እርሶንም ቀሲስን ቀድሞ ያስተማሩን ትምህርት ድንቅ ትምህርት ነው። ቃለ ሕይወትን ያሰማልን። በዚህ ላይ ምንም መጨመር አያስፈልግም። ምክንያቱም እኛም ብዙዎቻችን ከስር ሆነን ስንማር አንዳንዴ ትንሽ ደንገጥ የሚያደርገንም ሀሳቦች ነበሩና
በሱም ላይ ብዙ ተብሏልና እግዚአብሔር ይስጥልን። እኛንም በሰማነው ብዙ የምናፈራ ያድርገን። የሰማነውን ሰምተን ደግሞ በህይወታችን ተግባራዊ የምናደርግ ያድርገን። ቃለ ሕይወትን ያሰማልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እናመሰግናለን። ሰላም ሰላም የምትል ነገር ካለ በይል፣ ካልሆነ እናጠቃልላለን። እንግዲህ እየጠበኳት ነበረ። እሺ ማጠቃለያችን ምንድን ነው? ወንድሞቻችን ከታችም ያላችሁ ሁላችሁንም ይሄ እግዚአብሔር ያሰበው ቀን ነው። እኔ አስቤው አይደለም እንደነገርኳችሁ። ዛሬ ወደዚህ የመጣንበት ምክንያት መከባበር ይኖር፣ እርስ በርሳችን ከሌሎች በሌሎች ቤተ እምነት በኩል በተለይ ጥንቃቄ ማድረግ፣ በሌሎቹ በኩል የምናደርገው ጥንቃቄ በጣም የተለየ መሆን አለበት። ምክንያቱም እነሱ እነማን ናቸው ሲባል ክርስቲያኖች ናቸው፣ ኦርቶዶክሳውያን ናቸው። ኦርቶዶክስ ማለት ምን ማለት ነው? በክርስቶስ የሚያምኑ። ስለዚህ የእኛ ህይወት ክርስቶስ ጋር ክርስቶስን ማሳየት አለበት ነው። አለበለዚያ በእናንተ ምክንያት ስሜ ቀኑን ሁሉ በአሕዛብ ዘንድ ይሰደባል የሚለው የብሉይ ኪዳኑ የነቢያት ቃል ዛሬም በአዲስ ኪዳን ይሰራል። በክርስቶስ ክርስቲያን ነው። እሺ በክርስቶስ ክርስቲያን ነንና እና በክርስቶስ ክርስቲያን የተባልኛ ክርስቶስ በእኛ ህይወት መገለጥ ካልቻለ ክርስትናውን እናሰድባለን። አንደኛ። ስለዚህ ስነ ምግባር የውስጥ ነው መሆን ያለበት የሚለው የውጫዊ ሳይሆን ውስጣዊ መሆን አለበት የሚል ነው። ሌላው የምናስተምርም ሆነ የምንማር ሰዎች እንኳን የሚያስተምር ሰው የሚማር ሰው እንኳን ቢሆን ጸሎት ያድርግ። ጸሎት መደረግ አለበት። የጸሎት ብሂል ይላል ፍትሐ ነገሥት አንቀጽ 14 ላይ ራሱን የቻለ የጸሎት እንትን አለ። ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎትም ማለት ከእግዚአብሔር ጋር መነጋገር ነው። ሰው ከእግዚአብሔር ጋር ካልተነጋገረ ስለ እግዚአብሔር መንግስት ጉዳይ እንዴት ይሰራል? አንድ መስሪያ ቤት እንኳ ዓለማዊ መስሪያ ቤት እንኳ ማናጀሩ የሚሰጠውን እኮ ምክር መቀበል፣ የመስሪያ ቤቱ ዋና ኃላፊ የሚናገረውን ነገር ማድረግ እኮ ነው አይደል? ስራ ማለት በእግዚአብሔር መንግስት ውስጥ የምንሰራ ሰዎች እስከሆነ ድረስ አባት ሆይ ዛሬ በእኔ ህይወት ውስጥ ምንድነው ፈቃድህ? ምንድነው የምታደርገው ብሎ ቅዱስ ፈቃዱን መጠየቅ ያስፈልጋል። የጸሎት ህይወት ሊኖረን ይገባል። የምንማርም ሰዎች ምናልባት እየተማርን እንለወጣለን ወይ? ይህንን ትናንትናም ጠይቄያለሁ፣ ከትናንት በስቲያ ነው። በትምህርታችን ውስጥ ለውጥ አለ ወይ? አሁን ለምሳሌ ስንማር ልባችን ይነካል፣ ተነክቶ ንስሐ እንገባለን፣ ኃጢአታችንን በፊቱ እንናዘዛለን፣ ተዘከረነ እግዚኦ በውስተ መንግሥትከ ስንል እናለቅሳለን። ቅዳሴ ላይ ያ የሚናፍቃችሁ ነገር ካለ አልቅሱ፣ ጸልዩ። ድሮ ታለቅሱ ከነበረ፣ ድሮ ትጸልዩ ከነበረ፣ ድሮ እግዚኦ ሲባል ቅዳሴ ላይ እያነባችሁ የስቅለት ዕለት ስለ መከራ መስቀሉ ሲሰበክ ታነውት የነበረ እንባ የደረቀባችሁ ካላችሁ ጸልዩ። ይህ መንፈሳዊ ድርቀት ያለበት ዘመን ላይ ያለ ነው። ድርቅ ያለ ዝም ብሎ አለ የለ የእግዚአብሔርን ቃል እንሰማለን ግን ንስሐ የለም። እነዚያ እኮ በሐዋርያ ሥራ ምዕራፍ 2 ላይ የምናያቸው ስለ ክርስቶስ ጴጥሮስ ሲሰብካቸው ልባቸው ተነካ እና ምን ተንግበር አሉት። ምን እናድርግ? እንዲህ የወንጌል የትምህርት የመጨረሻው ምን ተንግበር፣ ምን ላድርግ፣ ምን እናድርግ ብሎ መጠየቅ ነው። ዮሐንስ ሲያጠምቅ የውሃ ጥምቀትን ምን እናድርግ ይሉት ነበር። ወታደሮች ይመጡ ነበረ፣ ቀራጮች ይመጡ ነበረ። ምን እናድርግ ይሉት ነበር። ከሚመጣው ቁጣ እንድትድኑ መኑ አመረክሙ፣ ማን ነው ከዚህ ጠማማ ትውልድ እንድትድኑ ያመለከታቸው? እናንተ የእፉኝት ልጆች ይላቸው ነበር። ምሳር በዛፉ ስር ተቀምጧል፣ ለፍሬ የሚገባ ፍሬ አፍሩ፣ አለበለዚያ ትቆረጣላችሁ ይል ነበረ። የዮሐንስ የውሃ ጥምቀት ንስሐ ካስፈለገው በክርስቶስ ክርስቲያን የተባልን እኛማ እንዴታ! መቼም ኃጢአት የማይሰራ የለም። ዮሐንስ ወንጌል በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የኢየሱስ ክርስቶስ ደም ያነጻናል፣ ውሸት ኃጢአት የለብንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም፣ ውሸታሞች ናችሁ ነው የሚለው። ኃጢአት አለመስራት አይቻልም። በየቀኑ በእግዚአብሔር ፊት መውደቅ፣ ንስሐ መግባት፣ ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎትን ማለት ከእግዚአብሔር ጋር መነጋገር ነው። ታዲያ ከእግዚአብሔር ጋር ለመነጋገር ግን ምን ያስፈልጋል? ቂም በቀል የሌለበት ልብ ያስፈልጋል። ምክንያቱም ጸሎቱ ለመስተቀይም ይውኩፍ ቅድመ እግዚአብሔር፣ የቂመኛ ሰው ጸሎቱ በእግዚአብሔር ዘንድ ተቀባይነት የለውም።
አንድ ሰው እየሰረቀ መባ ቢያቀርብ ተቀባይነት የለውም። ምክንያቱም የሌባን ምጽዋት እግዚአብሔር አይቀበልም። እግዚአብሔር ባለጠጋ ነው። ከየትም አምጪ እንትን ፍጭው ዶቄቱን አምጪው የሚል አባት የለንም። መባህን አስቀምጥና መጀመሪያ ከወንድም ጋር ታረቅ የሚል አባት ነው ያለን። የእኛን መዋደድ የእኛን ፍቅር የሚፈልግ እንጂ የእኛን እውቀት በእውቀታችን እግዚአብሔርን እንዳናከብረው እውቀት ከሱ የሚወሰድ ነው። ጥበቡ ከሱ ነው። በቅድስና እንዳናከብረው እርሱ የቀደሰን እርሱ ነው። ምን እንደው እርሱን የሚመስል ምንም ህይወት የለንም። ስለዚህ የጸሎት ህይወት ሊኖረን ይገባል። በእኛ ህይወት ውስጥ እግዚአብሔር እንዲናገር ጸሎት የክርስቲያኖች ዋና ሰብዓ ሌሊት የሰብሐ ብሏል ዳዊት። በቀን 7 ጊዜ አመሰግናለሁ ብሎታል። ቢያንስ ጠዋትና ማታ መጸለይ። ጸሎት ማለት ምናልባት በፊቱ የሆነ ሰዓት ይዘን መቆም ብቻ ላይሆን ይችላል። እየሰራን እነ የኔታ እኔ ሲያስተምሩኝ ዳዊት ስንማር ጾመ ድጓ ስንማር እያረሱ የኔታ ጸሎት ያደረጉ ነበረ። ጸሎታቸው አይቆምም ነበር። ነንስታፕ ነው የሚጸልዩት፣ አያቆሙም። ማቆሚያ ሰዓት አልነበራቸውም። እና እያረሱ እንኳ ይጸልይ። የኔ ገበሬው አባቴ እያረሰ ይጸልይ ነበረ። የቃል ትምህርት ብዙ ምንም የለው። አቡነ ዘበሰማያት በስንት መከራ ነው የያዘው። እሱንም እያጎላደበ ግን ነንስታፕ ነው የሚጸልየው። የጸሎት ህይወት ሰዎችን ይቀድሳል። ጸሎት ማለት እንደነገርኳችሁ ከእግዚአብሔር ጋር መነጋገር ማለት ነው። በእኛ ህይወት ውስጥ እግዚአብሔር እንዲናገር ምንድነው ፈቃድህ ብሎ መጠየቅ ስለሆነ የጸሎት ህይወት ሊኖረን ይገባል። ቃሉን ለማስተማርም ለመማርም እነዚህን ነገሮችን ያዝ። ስለዚህ ትምህርት ቤት ገብቶን መጽሐፍ ቅዱስን እናንብብ። እየተቀነጫጨበ ጥቅስ ይዞ አሁን እኔ ዛሬ የጠቀስኩትን ወንድማችን ዘማርያም ዛሬ የጠቀሰውን ጥቅስ ይዛችሁ ለሙግት ለክርክር መሄድ ትክክል አይደለም። መጽሐፍ ቅዱስ ጥቅስ ሁሉ አውዳዊ ፍቻ አለው። ኮንቴክስቱን መረዳት ያስፈልጋል። ያንን ይዞ አለበለዚያ ምንድነው ከመምህራን ጋር መማር እንጂ ጆሮአችሁን ደግሞ ምን እንድትሰሙ ተጠብቁ። በኦርቶዶክሳዊነታችሁ እውቀት ከሌላችሁ ሌላ ጋር ሄዳችሁ አትስሙ። ፕሮቴስታንቱም ጋር ይሁን ሙስሊሙም ጋር ሄዳችሁ ቁርአን አትስሙ። ጆሮአችሁን ምን እንድትሰሙ ተጠበቁ። የሔዋን ስህተት ከዲያብሎስ ጋር ዲስከስ ማድረጓ ነው የመጀመሪያ ስህተቷ። ማለት ከሰው ጋር አልነበረም ውይይቷ። ከባህሪዋ ጋር ከማይስማማ ጋር ውይይት ጀመረች ስለ እግዚአብሔር። ስለዚህ ወደቀች። ስለዚህ እኔና እናንተም ጆሮአችንን ምን እንደምንሰማ መጠንቀቅ መቻል አለብን። አይምሯችን ውስጥ ኦርቶዶክሳዊነት ውስጣችን ሳይኖር ብቁ የሆነ ውስጥ ላይ ከሌለ ልክ ውሃ በብርጭቆ ላይ ውሃ የሞላ ብርጭቆን ጠጠር ባስገባችሁበት ቁጥር ምንድነው የሚሆነው? ውሃው እየፈሰሰ ጠጠሩ ብቻ ነው የሚቀረው። አይምሯችን ውስጥ ኦርቶዶክሳዊነት ውስጣችን ከሌለ የሌሎቹ ትምህርት በምንሰማበት ጊዜ ምን ይሆናል? ኦርቶዶክሳዊነቱ እየጠፋ አቡዬ ገብርኤል አምላኬ አቡዬ ፈጠርከኝ ሲል የነበረ ኦርቶዶክሳዊ ካለ እንዴ ፈጣሪማ ፈጣሪ ፍጥረታት እግዚአብሔር ነው የሚል መጽሐፍ ቅዱስ ይዞ አንድ ሰው ሲያሳየው ነው እንዴት ብሎ እምነቱን የሚክር ከሆነ አስቡት እንግዲህ። ቤተክርስቲያን በአንድ እግዚአብሔር የምታምናት አንድ እግዚአብሔር አለ ብላ የምታምን ቤተክርስቲያን ናት። ቤዛችን መድኃኔዓለም ነው ብለን ነው የምናምነው። ይችን ቤተክርስቲያን ሳያውቅ አንድ ሰው በራሱ እውቀት ለክቶ ኦርቶዶክስ ስተተታት ይላል። ከዚያ ይወጣና ከኛ ቤት ውስጥ አይ ኦርቶዶክስ እንደዚህ ትላለች፣ የእሱን እውቀት ማርያም አምላክ ትላለች፣ የእሱን እውቀት የእሱን መረዳት እሱ ጋር የነበረው ስተት ሄዶ እዚያ ጋር በራልኝ ይላችኋል። ይሄ ትክክል አይደለም። ይሄ ካለማንበብ የሚመጣ ነገር ነው፣ ካለማወቅ የሚመጣ ነገር ስለሆነ መጀመሪያ የእናንተን እምነት ጠንቅቃችሁ እወቁ። የራስን እምነት ጠንቅቁ ካወቅን በኋላ ከሌሎች ጋር እናወዳደር ራሳችንን። ኦኬ ሂዱ አንብቡ፣ የሌላው ፓጋኖችንም አንብቡ አቅሙ ካላችሁ። እኔ አሁን ቁርአን አነባለሁ፣ የፕሮቴስታንቶችን መጽሐፍ አነባለሁ። ምን እንደሚያምኑ ሳላውቅ ከነሱ ጋር መሟገትም አልችልም። የእነሱን እሳቤ ምንድን ነው? እስኪ በዚህ ጉዳይ ላይ እነሱ ምን ይላሉ ብዬ በቴዎሎጂ ውስጥ እኮ ይጠናል እያንዳንዱ ቤተ እምነት። ስለዚህ ግን በቂ የሆነ ነገር ስላለኝ ነው ያንን ከያዝኩ ነው። አለበለዚያ ልትሰናከሉ ትችላላችሁ። ስለ ኦርቶዶክስ ምንነት አታውቁም። ከወጣችሁ በኋላ ግን ስለ ኦርቶዶክስ ልታስተምሩ ትሞክራላችሁ። ይሄ ትክክል ስላልሆነ ኦርቶዶክሳዊነታችሁን በደንብ ማወቅ መረዳት ያስፈልጋል። የተቀነጫጨበ ከዚያም ከመምህራን የተዋጣች ጥቅስ ይዞ ለክርክር መቅረብ ተገቢ አይደለም የሚለውን ያዙልኝ። የወንድማችን የዘማርያምን ምክር እሱ ነው።
ክርስቲያናዊ ስነ ምግባር ሊኖረን ይገባል። በየትኛውም መድረክ ላይ በሰንበት ትምህርት ቤትም በአብነት ትምህርት ቤትም ያለ ጸሎት የሚጀመር መርሃ ግብር የለም እና በስነ ስርዓት መሆን አለበት። ኦዲየንሱ ላይ ከታች የምትከታተሉ ሰዎችን አሁን እዚህ ጋር እናንተን ቁጭ አድርጌ ሌላ ነገር ብጀምር ዲስሪስፔክት ነው የሚሆነው፣ ለቃሉም ክብር አለመስጠት ይሆናል። እሱ ላይ ጥንቃቄ እናድርግ። ወንድማችን አንድ ጥያቄ ቅድም ስለ ክርስትና ስለጠየቀ እሱን ባጭሩ ሁለት ጥቅሶች ልስጠውና ወንድማችንም ዘማርያም ምናልባት የምትለው ነገር ካለ ትለዋለህ፣ ካልሆነ ግን ሌላ ጊዜ ዲቴል እንሄድበታለን። ለምንድነው በ40 ቀን በ80 ቀን ህፃናትን የምናጠምቅ የሚል ወንድማችን ጥያቄ ጠይቋል። እንግዲህ ህፃናት እኛ በእኛ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድን በ40 ቀኑ ሴትን ልጅ በ80 ቀን ጥያቄውም እሱ ስለሆነ ነው። ህፃናትን ለምን ነው የምናጠቀው? ህፃናትን የትክልወሙ ለህፃናት ይምፀዋቢ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል ጌታ። መንግስተ ሰማያት እንደነዚህ ላሉት እንዳት ስላለ የኦርቶዶክሳዊን ልጅ ብቻ ኦርቶዶክሳዊ ከሆነ ልጁን ኃላፊነት ሞግዚትነት ለኦርቶዶክሳዊ አባት ራሱ ስለሚወስድና ክርስትና አባት ክርስትና እናት ስላለ እነሱን በህፃንነት እናጠምቃለን። የሌላ ቤተ እምነት ህፃንን ግን ሳያምኑ ሰዎቹ አምጥተው ህፃን እናስጠምቅ ቢሉ አይቻልም። ለምን? ያ ኦርቶዶክሳዊ ቆርቦ ሄዶ የሚጠባው የእናቱን ጡት ነው። የአረማዊት ወይንም ደግሞ የማያምኑትን ሪሌሽንሽፕ ግንኙነት እንዲያደርግ አይፈቀድም። ህፃን ስለሆነ በእግዚአብሔር ቤት ማደግ አይችልም። በእውቀት ማሳደግ ስለማይቻል ህፃናትን የምናጠምቀው በህፃነታቸው የኦርቶዶክሳዊ ልጅ ብቻ ነው። ይህንን ማወቅ መቻል አለባቸው። የኦርቶዶክሳውያን ነው። አለበለዚያ ያላመኑ ሰዎች ህፃንን አምጥተው ቢያስጠምቁ ህፃኑ ምንድን ነው የሚሆነው? በምን ሁኔታ ነው የሚያስተምሩት? ከእግዚአብሔር የተወለደውን ከመንፈስ ቅዱስ የተወለደውን ህፃን ኃላፊነት የሚወስደው ማን ነው? ኃላፊነት ህፃን በራሱ የስ ኦር ኖ የሚልበት እድሜ ላይ እስካልደረሰ ድረስ ህፃናትን ከእግዚአብሔር የተወለዱትን ለአውሬ አንሰጥም። ስለማንሰጥ ህፃናት መጀመሪያ የኦርቶዶክሳውያን ልጆች መሆኑ ይታወቅ። ለምንድነው በ40 ቀን በ80 ቀን የሚለው? በኦሪቱ ስርዓት በዚህ በዘሌዋውያን ምዕራፍ 12 ከቁጥር 1 እስከ 8 ድረስ ስታነቡ ሴት ልጅ ማለት እናት ወንድ ልጅ በወለደች በ40 ቀኑ ሴት ልጅ በወለደች በ80 ቀኗ ወደ ቤተ መቅደስ ከመስዋዕት ጋር ይዛሃዳ የማንጻቷን ስርዓት ወይንም ደግሞ ያንን በብሉይ ኪዳን የሚፈጸም ስርዓት ነበረ። ወደ እግዚአብሔር ቤት የሚሄዱበት ነው። ያንን ምሳሌ አድርገን ህፃናትን በ40 እና በ80 ቀን እናጠምቃለን። ሌላው በመጽሐፈ ኩፋሌ ላይ መጽሐፈ ኩፋሌ ምዕራፍ 4 ከቁጥር 9 ላይ ምን ይላል? በተፈጠረባትን ምድር ለአዳም 40 ቀን ከተፈጸመለት በኋላ ያበጃትና ይጠብቃት ዘንድ ወደ ኤዶም ገነት አስገባው፣ ሚስቱንም በ80ኛው ቀን አስገባናት ይላል። እንግዲህ አዳምና ሔዋን በተፈጠሩ በአዳም በ40 ቀኑ ሔዋን በ80 ቀኗ ወደ ገነት የገባት ጥምቀትም ወደ እግዚአብሔር መንግስት የምንጨመርበት ከእግዚአብሔር መንፈስ ቅዱስ ከአብ ከወልድ ከመንፈስ ቅዱስ ልጅነት የምናገኝበት ከማይጠፋው ዘር የምንወለድበት ዳግም ልደት የሚፈጸምበት ነው እና ስለዚህ ህፃናትን ወደ እግዚአብሔር መንግስት እንዲገቡም አንደኛ መጽሐፍ ቅዱሱ ኢትክልወሙ ለህፃናት ይምጽዋቢ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስለሚል የሚከለክላቸው ነገር ስለሌለ እናጠምቃለን። ይሄ ቀኖና ግን ከብሉይ ኪዳን የመጣውን በእኛ ቤተክርስቲያን ካኖናይዝ ተደርጎ ጥምቀት ዶግማ ነው፣ ቀኖና ግን ስርዓት ነው። ስለዚህ ያንን እንፈጽማለን ማለት ነው። ወደ እግዚአብሔር መንግስት መቼም ጥምቀት ወደ እግዚአብሔር መግቢያ በር ነው። የምስጢራት ሁሉ ትልቁ ምስጢር ያው ጥምቀት ነው። ምክንያቱም ከእግዚአብሔር የምንወለድበት ስለሆነ የማይናየውን የእግዚአብሔር ጸጋ የምንቀበልበትም ስለሆነ ልጅነትን የምናገኝበትም ስለሆነ በ40 እና በ80 ቀን ተጠምቀን ወደ እግዚአብሔር መንግስት እንገባለን፣ እንጨመራለን። በዚያ ምክንያት ነው ህፃናትን የምናጠምቀው። ጥቅሶቹን ደግሜ ልንገርህ ወንድማችን ከታች እየተከታተልከኝ ስለሆነ ዘሌዋውያን ምዕራፍ 1 12 ከቁጥር 1 እስከ 8 ያለውን አንብ። መጽሐፈ ኩፋሌ ምዕራፍ 4 ከቁጥር 9 ላይ ያለውን አንብ። እሱን መሰረት አድርገን ያንን እንፈጽማለን ነው። ይህንን የሚመስለው የዛሬ መልእክታችን። ከልብ እናመሰግናለን ስለተከታተላችሁን። ከልብ አመሰግናለሁ። ወንድማችን ዲያቆን ዘማርያም እግዚአብሔር ይባርክህ። በዩቱብ ማን ነበር የሚለው? ዲያቆን ዘማርያም ዘለቀ ነው የሚለው። ቃሎት ያሰማል። አሜን። ዘማርያም ዘለቀ የሚል ዩቱብ ቻናል አለው። የዩቱብ ቻናል በጣም ደስ የሚለው ትምህርቱ ምንድነው መሰላችሁ? አሁን ይሄ እስካሁን ያወራነው ነገር ሲዘጋ ይዘጋል፣ በቃ ይቀራል። ዩቱብ ላይ ግን እንዳለ ስለሚቀመጥ ያመለጠው ሰው ላይቭ ላይ መከታተል የማይችል ሰው ያመለጠው ሰው
ወደኋላ ተመልሶ መስማት ይችላል። ስለዚህ ወንድማችንን ዩቱብ ቻናሉን ሰብስክራይብ አድርጉ፣ ሼር እያደረጋችሁ ወይንም ደግሞ አባል እንትናችሁ ወንድማችንን መደገፍ ያስፈልጋል። እንደዚህ ያሉ አገልጋይ ሌሎችም ዕቅበተ እምነት ላይ የሚሰሩ ወንድሞቻችን በጣም ጠንካራ የሆኑ ልጆች አሉ። እነሱን ሰፖርት ማድረግ በሚያስፈልጋቸው ነገር መርዳት ያስፈልጋል። አለበለዚያ የገበሬ ምርቱን እየበላችሁ ገበሬው ግን ጾሙን እንዲሄድ ማድረግ ተገቢ አይደለም እና በእውነት ወንድማችን ዲያቆን ዘማርያም በድጋሚ ቃለ ሕይወት ያሰማልን። ትሁት ጥሩ ስብዕና ያለ ጥሩ ቤተሰብ እኔ ያንተ ነው ብዬ አላምንም። ምክንያቱም ስብዕና ዝም ብሎ በአንዴ አይመጣም። በነገራችን ላይ እኔ አሁን ደግ ልሁን ብዬ በአንድ ቀን ደግ መሆን አልችልም። ትዕግስተኛ ልሁን ብዬ በአንድ ቀን ትዕግስተኛ መሆን አልችልም። አብሮ የሚመጣ ኢንሄሪታንስ የሚመጣም ነገር አለ። ከወላጆቻችን የምንወርሰው እንትንም አለ። ይሄ ባህሪ አለ። አባት ዝምተኛ ከሆነ ልጁም እንደዚያ የመሆን ቻንስ አለው። ግን ከዚያም በላይ ግን ወላጆች ሲያድጉ ጀምሮ ልጆችን የሚያሳድጉበት ነገር አለ። ለዚህ ነው ዳዊት ከጠማማ ጋር ብትውል ጠማማ ሆነ ትገኛለህ፣ ከመልካም ከተስተካከለ ሰው ጋር ብትውል የተስተካከለ ትሆናለህ፣ ከክፉ ሰው ጋር ብትውል ክፉ ትሆናለህ ይላል መጽሐፍ ቅዱስ ነው የሚለው። ዘምስለ ጠዋይ ጠዊ ወምስለ ህሩይ ህሩይ የተከውን ነው የሚለው ዳዊት። እና ቤተሰቦችህ ጤናማዎችና በጥሩ ስነ ምግባር ያሳደጉህ መሆኑ ምስክር ነው እና እነሱን መድኃኔዓለም ይጠብቅልን። ይህንን በጥቅስ በአባባል ደግፈው ካላችሁኝ ከአህያ ጋር የዋለች ጊደር አልጨርሰውም ምን ተምራ ትመጣለች? ወይንም ደግሞ ጓደኛህን ንገረኝና ማንነት ክልንገርህ። አያችሁ ሰዎቹ ጓደኞቻችንን የምንውላቸው ሰዎች ወሳኝ ናቸው። ተጽዕኖ አለው፣ አስተዳደግ ተጽዕኖ አለው እና ጥቅሱን ጨረሳችሁት እናንተ? ከአህያ ጋር የዋለች ጊደር እኔ ያልለው እምላችኋለሁ በኮሜንት ላይ ደረደሩት እና በቃ ዋናው ማወቅ እንግዲህ ጊደሯ ከአህያ ጋር ውላ የሆነ ነገር ካመጣች እኔና እናንተም ከጤናማ ሰዎች ጋር ስንሆን ያንን ነገር የመውረስ የመማር እድል ይኖረናል ለማለት ነው እና ጥሩ ወንድማችን ገና የሚያድገው ወንድማችን ነው ዘማርያም ገና እያነበበ እየበሰለ ሲሄድ ብዙ መጻሕፍቶችን የሚጽፍ ብዙ ትምህርቶችን የሚሰጥ ስለሆነ ማበረታታት እግዚአብሔር መጨረሻህን ያሳምርልህ ብሎ ጸሎት ማድረግ ያስፈልጋል። ሁላችንንም አምላካችን እግዚአብሔር መጨረሻችን ያሳምርልን። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ ቡሩክ ይሁን። የቀረ ነገር ካለ የሆነ ነገር በሉና በጸሎት ልዝጋ። አቡነ ዘበሰማያት እንድገር ስለመሸቦት እንጨርስ። ማረፍም ስላለቦት እንዝጋና እኔ አሁን ከእርሶ ቀጥዬ ስለምከፍት በጣም ጥሩ። ከዚህ ልክ ከዚህ እንደጨረስን ወደ ወንድማችን ቤተ ዘማርያም ዘለቀ ጋር ሄዱ። ቤቱን ይከፍታል። ውሃ ለእግራችሁ አቅርቦ ለቤቱ እንደ ጉዝጓዝ ሳር ቅጠሉን ጎዝጉዞ ንግቡ ተመገቡ የእግዚአብሔርን ቃል በለመለመው መስክ ላይ አሰማርቶ የቃሉን ምግብ ይመግባችኋል። ቀጣዩን ጉባኤም መድኃኔዓለም ይባርክልን። ዘመናችንን አምላካችን ይኸው የዘማርያም እንትን ይሄ ነው። ይኸው ወንድማችን አምጥቶልናል። የምታዩት ነው ዘማርያም ዘለቀ በእንግሊዝ እንደ አት ዘማርያም የሚል ነው። አይ ቲንክ አዎ ደግሞ እንዳይዘጋብን ይሄን ጸሎቱን በእንትን ላይም አለ ፌስቡክ ላይም ዘማርያም ዘለቀ በአማርኛ ብዙ ሰው እኔ ፎሎ እንትን ፍሬንድ አድርጌዋለሁኝ። የሚጽፋቸው ትልልቅ ጽሁፎች አሉ ፌስቡክ ላይ። እሱንም እዚያ ላይም ተከታተሉት። ይኸው የምታዩት ነው ዩቲዩብ ቻናሉ ዘማርያም ዘለቀ ነው የሚለው። ወደ ስንት ነው? 2870 አካባቢ ሰብስክራይብ ነው ገና ያለው። በደንብ እንትን በሉ። የኔ ምን ተንግበር የሚል አለ። በነገራችን ላይ ምን ተንግበር ቀሲስ ሊበኩሉ የሚል አለ። እሱን ጥሩ ነው ሄኖኬ፣ በደንብ በሱ አሳየው። ይኸው ሰብስክራይብ አላረክም አላደረክም። አርግ ኢሜይል ስላልከፈትኩ ነው በዚህኛው ስልክ፣ ሁለተኛው ስልኬ ላይ ለዛ ነው ከፍቼ ሰብስክራይብ አደርጋለሁ። ሰብስክራይብ አድርጉት። እርሱ ረፉና በቤት አሁን ስለምከፍት እዛ ላይ እናሳየለን። በጣም ጥሩ። እሺ ለጸሎት እንነሳ ሁላችንም። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ። አቤቱ አምላካችን እግዚአብሔር ሆይ እናመሰግንሃለን። አቤቱ እናከብርሃለን። አቤቱ እንገዛልሃለን። የአማልክት አምላክ የነገስታት ንጉሥ የጌቶች ጌታ ምሕረትህ ቸርነትህ ከኛ ጋር ነውና እናመሰግንሃለን።
አቤቱ አምላካችን እግዚአብሔር ሆይ ቃልህን ባፋችን ስላኖርክ እንድናስተምር፣ እንድንመክር፣ እንድንገስጽ አቤቱ አምላካችን አንደበታችንን ስላቀናህ እናመሰግናለን። የእኛ ያሰሚዎቹን ከታች ያሉት የሚሰሙትንም ልባቸውን አቅና። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም እንደተባሉት ሳይሆን አቤቱ አምላካችን እግዚአብሔር ሆይ ቃልህን ሰምተው ልባቸው ተነክቶ ምን እናድርግ እንዳሉትና ወደ አንተ እንደተጨመሩት እንደ ልድያም ደግሞ የተከፈተ ልብ ለሚሰሙ ሁሉ አቤቱ አምላካችን አድልልን። ጌታ ሆይ ተምረን አውቀናል ለማለት ሳይሆን በሕይወታችን ላይ ለውጥ እንድናመጣ ነውና ፈቃዳችን። አቤቱ አምላካችን እግዚአብሔር ሆይ ለውጠን ማንነታችንን፣ የከፋው ኃጢአተኛውን ማንነታችን አቤቱ አምላካችን በጽድቅ ሸማ አልብሰው። ዘመናችንን ሁሉ ለበረከት አድርግልን። ስናስተምር ስንመክር ጥራን። በኃጢአት በበደል ውስጥ ሆነን አቤቱ አምላካችን ወደ አንተ እንዳንመጣ በቸርነት እርዳን። ዘመናችን ሁሉ ለበረከት ይሆንልን። ሀገራችንን ሰላም አድርግልን። የሕዝባችንን ሰቆቃ መከራ አቤቱ አምላካችን እግዚአብሔር አቁምልን። ደረቅ ጡት ነክሶ የሚያለቅሰውን የጨቅላውን እንባ አብስልን። እናቶቻችን ለልጆቻቸው የሚሰጡት አጥተው በረሃብ ውስጥ ያሉትን በቸርነት አስብ። ጦርነትን ሁሉ አቤቱ አስወግድልን። ምድራችንን ፈውስልን። ከኃጢአት ጋር ከመተባበር ጠብቀን። የእናታችን የድንግል ማርያም ጸሎት፣ ልመና፣ ቃል ኪዳን ይደግፈን። የቅዱሳን መላእክት ተራዳይነት፣ ጠባቂነት ከእኛ ጋር ይሁን። የአበው ድል የማትነሳ ረድኤታቸው ጥርጥር የሌለባት ተዋህዶ እምነታቸው ከእኛ ጋር ትሁን። ስለ ቅዱስ ስምህ ስትል አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ልዑል ሆይ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩሉ ፍቱሐነ ወንጹሐነ ይረሴኒ ወይረሲክሙ ድለዋነ ለመንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ እንበላ 12 ጊዜ እግዚኦ መሐረነ ክርስቶስ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም መሐረነ ክርስቶስ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ ተወካፌ ንስሐን የምትቀበል ወሰራየ ኃጢአትን የምታስተሰርይ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ወይ የኔንም ኃጢአት የወገኖችንም ኃጢአት ይቅር በል። አውቀን በድፍረት ሳናውቅ በስተት ከልጅነት እስከ እውቀት በሐልዮ በነቢብ በገቢር ከሰራነው ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላም እደሩ፣ ሰላም ዋሉ፣ ሰላም አምሹ። እግዚአብሔር ከሁላችን ጋር ይሁን። አትጥፋ ወንድማችን በማርያም ሌሎቻችሁ ሄኖኬ እግዚአብሔር ይባርክህ። አና አለማየሁ እግዚአብሔር ይባርክህ። ሰላም እናመሰግናለን አባታችን። ሰላም እደሩ፣ ተባረኩ። ሰላም እደሩ።